ደግሞ ሱረቱ ተውባ ላይ የተገኘው ነው። ኦኬ ሱረቱ ተውባ ላይ የተገኘው ነው። ሱረቱ ተውባ ላይ የሱረቱ ተውባ አንቀጽ ነው። ከዛ ቀለል አረ እሱ ያውቀው ነበረ ግን አላገኘውም በጽሁፍ ደረጃ ማለት ነው። ምክንያቱም ያመሳክር ነበረ። ዝም ብዬ በቃል ያውቀዋለሁ ስለዚህ ብሎ አልጻፈም። ይሄ በቃ ለነገሩ የሰጠውን ክብር የሚያሳይ ነው። ስለዚህ ያንን አንቀጽ ከአንድ ሰሃቢይ ጋር አገኘው ከዛ ጻፈው ማለት ነው። እና ቁርጡቢ ረሂመሁላሁ ተዓላ ምን ብለው ነው ያስቀመጡት? እንግዲህ አሁን የምሰጣችሁን እንትኖች እንትን ያዟቸው። ተፍሲር ቁርጡቢ ቮሊዩም 1 ገጽ 73 ላይ ታገኙታላችሁ። ወአን አባ ኹዘይማ الذي وجدت معه آية التوبة معروف من الأنصار وقد عرفه أنس بن مالك نحن ورثناه والتي في الأحزاب وجدت مع خزيمة بن ثابت فلا تعارض ሁለት የቁርአን አንቀጾች ናቸው። አንደኛው አሕዛብ ላይ የሚገኘው አንደኛው ተውባ ላይ የሚገኘው ያኛው ኹዘይማ ብን ታቢት ተብሎ የሚጠራው ነው። ይሄ ደግሞ ሌላ ኹዘይማ እና በዚያ በኹዘይማ ላይ የተገኘው ነገር ምንድነው ያለው እሱ ኡበይ ብን ከዕብ ቁርአን አንቀጹን እንዲህ የሚል የቁርአን አንቀጽ አለ ግን በጽሁፍ ደረጃ አላገኘሁትም ማለት ኢላ ከእንትና ጋር ከዛ መጣ አገኘው አለቅ ኢቭን ኢፍ በቃ እውነት ነው እሺ ብለን ራሱ ብናልፍ እኮ አገኘው ይላል እኮ እንትኑ ላይ ማለት ነው። ሁለተኛ ዘይድ ብን ታቢት ብቻ አይደለም ይሄንን ነገር ሲሰራ የነበረው ሌሎችም በጣም ብዙ አሉ ማለት ነው። እና ከዛ አንፃር መረዳት መቻል አለባችሁ ማለት ነው። እሺ የጠየቀችኝ ልጅ ላይቭ እያየች ነውና ሐዲሱን ይክፈትልኝ ያለችኝ ነው። ምናልባት ማሳየት ከቻልክ የምኑን ሐዲስ ልክፈትላት? አይ አሁን የሰጠኝ የተናገርከውን ኢንፎርሜሽን እንደዛ ሎስት አይልም እያለችኝ ነውና ማለት ረሳሁት ነው ያለው። አይደለም ረሳሁት፣ እሱ ሌላ ዘገባ ነው። ሁሉን ነገር ቁርአን ጀምዕን አስመልክቶ አብጠርጥሬ ልነግራችሁ ይችላል፣ ችግር የለውም። እሱ ሌላ ዘገባ ነው። ያኛው ዘገባ ሙስነድ ኢማም አህመድ ሐዲስ ቁጥር ቮሊዩም 1 ገጽ 199 ላይ እንዲሁ ነው። ኢማም አቢ ዳውድ የዘገቡት ሐዲስ ፊል መሳሂፍ ማለት ነው። አልመሳሂፍ በተሰኘው መጽሐፍ ገጽ 96 ላይ ያለ ነው። ከዛ ምን እሱ ደግሞ ምንድነው የሚለው ዑመር አልኸጣብ እና እሱ ሆነው አይ ምን እንደሆነ አላቅም ከነብዩ የሰምቻለሁ አልሰማሁትም አይ ረስቻለሁ ብሎ ተናገረ የሚለው ነው። ضعيف ነው እሱ ዘገባ ነው። ኦኬ እኔ አሁን እያልኩ ያለሁት ራሳቸው የሚያመጡት ሐዲሱ ራሱ ቢጠቀስ እዛው ሐዲስ ላይ ማስረጃ ማምጣት ይቻላል። ኦኬ ገብቷችኋል? ሐዲሱ ላይ ራሱ ማስረጃ ማምጣት ይቻላል። እሺ አመሰግናለሁ። አንዴ ማስረጃ ቆይ አንድ ነገር ከፍቼ ላሳያችሁ። እሺ አሁን ተነስቼ እኮ መጽሐፍ ለመክፈት ስለምቸገር ነው። አንዴ እሺ ቢስሚላህ ኦኬ እሺ ታብታብ አታርጉም እዚህ ቤት። እሺ እንግዲህ ያው የምትመለከቱው ኢብኑ ሐጀር ነው እና ወዛሂሩ الحديث ይላል ኢብኑ ሐጀር ማለት ነው። የሐዲሱ ዛሂር ዘይድ ብን ታቢት هذا انه فقد آية الأحزاب من الصحف በጽሁፍ ደረጃ አላገኘውም ማለት ነው። التي كان ينسخها في خلاف أبي بكر حتى وجدها مع خزيمة بن ثابت በአቡበክር ዘመን በነበረው ቁርአን ላይ እኮ ሙስሐፍ ላይ እኮ ነበረ ያ ቃል ግን ነስኽ ሲያረግ ከሌላ ጋር ማመሳከር አላገኘውም ነው። أنا وقع في رواية إبراهيم بن إسماعيل بن مجمع بن عشي اندزي أن فقده إياها إنما كان في خلاف أبي بكر وهو وهم منه والصحيح فيما ما في الصحيح والذي ما في الصحيحين وأن الذي فقده من خلاف أبي بكر آيتين من آخر البراءة بلا أسكمت مالته سلازي أنتن يلاقينه مصحف لينه بتصوف درجانه ابن الملقين بتمساسي درجة ይሄንን ያስቀመጡት። ኦኬ አያተል አሕዛብን በዑስማን ዘመን የነበረ ነው። ያንን አላገኙትም እና ያላገኙት ነው በጽሁፍ ደረጃ ነው እንጂ በቃል ደረጃ የለም ማለት አይደለም። ግልጽ ነው ሐዲሱ ራሱ ማለት ነው። እንዲህ የሚል የቁርአን አንቀጽ ነበረ ግን አላገኘሁትም ካለ ምን ማለት ነው? ያ ማለት ያውቀዋል ማለት ነው። በጽሁፍ ደረጃ ግን ማመሳከር ስለሚገባው በጽሁፍ ደረጃ ስላላገኘው ብቻ የተፈጸመ ነገር እና ያንን መረዳት ያስፈልጋል። አሁን ገብቶሻል እህታችን? ገብቶኛል። የመጨረሻ አንድ ጠይቀችኝ ሙስነድ አህመድ 21245 ላይ 213 የቁርአን ክፍሎች ጠፍተዋል ይባላል እንዴት ነው አለችኝ። እስኪ
ጠፍቷል አይደለም። ነስኽ የተደረጉ ናቸው 213 ሳይሆን ሰፊ ነስኽ የተደረጉ አሉ። ሱረቱል አሕዛብን አስመልክቶ እኛ ምንቀራ ሱረቱል አሕዛብ ያኔ በጣም ረጅም ነበረች እንዳሁኑ አጭር አልነበረችም የሚል ሐዲስ ነው። ወሁወ አነሁ ኑሲኽ ነስኽ ተደርጓል። ይሄ ፊ ኪታቢል መሳሒፍ ወገይሪሂም የተዘገበ ነው። ዘገባው አዎ ነስኽ ተደርጓል የተሻረ ነው እና ኢብኑ ዑመር የተናገረው ነው ከተሻሩ አናቅስቶች መካከል ነው። እንትኑም ላይ ወባዕ ዛሊክ እንትኖች አሉ አንዳንድ የሚባሉ ነገራቶች አሉ። አረ ይሄ ዘገባው ራሱ ችግር አለበት ነው ይባላል። ግን በአጠቃላይ የተሻረ ነው ብለን ነው የምንናገረው። እሺ ጀዛከላህ አመሰግናለሁ። ጨርሻለሁ። እሺ ወያኪ። እሺ ሌላ ጥያቄ ያላችሁ ሰዎች ካላችሁ ኢንሻአላህ ቀጥሉ። አሁን እኔ ልቀጥል በጣልቃ ልግባ ነው። ሁለት ጥያቄ ጠይቄ ደግሞ ይጠይቃሉ ኢንሻአላህ ከፈቀዳችሁልኝ ጀማ። እሺ ሐዲስ ቁጥር ሰሒህ ሙስሊም 2000 ለምን 26 43ን አብራራልን እየተባልክ ነው። ያልገባኝ ነገር አለ። ስለ እንትን የሚያወራ ዘገባ ነው። ስለ የሰው ልጅ አፈጣጠር መራሂሉል ኸለቅ ምንድነው? አሁን እዛ ጋር ጥያቄው ኦኬ ሐዲሱን እንክፈተሽ። የሰው ልጅ እንግዲህ ለምን ጥያቄ የተፈጠረበት አይባልም አይደል? እስቲ እንክፈተው ሐዲስ ሰሒህ ሙስሊም ነው ሰሒህ አልቡኻሪ ሙስሊም 26 43 ሙስሊም ኦኬ እሺ እንክፈተው እስቲ ወይም በዚህ ልክፈተው እንዴ? ታገሱ እሺ አንዴ እስኪከፈት ኢንሻአላህ። ምን ታገሳሉ? ታፕታፕ አድርጉ እንጂ ምንድነው 500 ሺህ ያስገቡ ታፕታፕ ነው። ኮፕሊንክም አድርጉ። ኮፕሊንኩ 3000 ምናምን ነው 4000 ግባ እና ኡማይማን ይሄ የመጨረሻ ጥያቄሽ ነው። እሺ ምንም እየተደረገ አይደለም። አራት ጥያቄ አለ። ኧረ እባክሽ ምንድነው? መውጣት ፈልገሽ ከሆነ ብሎክ እናደርግሻለን፣ እንተባበርሻለን። አብሽሪ ከላይ ያሉት እንዴ ቁጭ ብሎ እየሰሟችሁ ነው። 20 ምናምን ሰው እየጠበቀ ቁጭ ብሎ እየሰሟችሁ ነው። የኔ ጥያቄ አይደለም ኡስታዝ ጀማል እኮ ሌሎቹስ እዚህ ጋር ያሉትስ እንዴ እነሱ እኮ እነዚህ አሁን ለኔም እኮ ያው እኔም ጠይቅ ተብያለሁ። በነገራችን ላይ እንደዚህ ኡማይመን በቃ ካሁን በኋላ 3 ጥያቄ በጣም ከበዛ ካልበዛ ደግሞ 2 እንደዛ ነው። እሺ እና ታፕታፕና ባረከላሁ ፊኩም 2643 ይሄን ተውት። ቆይ አብኪስ ከዛ ባለው እስላም የነቢያት ሃይማኖት አለሽ? አይ እስላም የነቢያት ሃይማኖት ከፍቼዋለሁ። ጥያቄ አለሽ? የለሽም? ላስወርድሽ ነው። እሺ አፍራህ ቢንት ባባ ቀጥላ ወኬሽ ኦኬ ያው ይሄ ደግሞ አሁን 2643 ነው ሐዲሱ። አዎ 26 ቆይ 2643 ኦኬ በቃ ይሄ እንትን አለው። ኦኬ እሺ
በቃ ሱና.ኮም እንክፈት። እኔ ሱና.ኮም እኮ በጣም ስለሚያስጠላኝ ነው። በዛ ልክፈትላችሁ። ሱና.ኮም ላይ እኮ በዛ ልክፈትላችሁ። ገብተህ እኮ በጽፈው ቶሎ ያመጣልሃል። ሱና.ኮም እኔ አልጠቀመው፣ ለዛ ነው። ሪፈረንስ ለመሆኑ የሚበቃ እንትን አይደለም። ባይዘው 2643 እስከምትከፍት የራሴን ጥያቄ ለጠይቅ። ሱና.ኮም ላይ ያለው ሐዲስ አንዳንድ ጊዜ ችግር የሚፈጠረው እንግሊዘኛው ትርጓሜ ላይ ብቻ ነው ወይስ አረብኛውም ጭምር ላይ ነው? ኡስታዝ ግልጽ እንዲሆንልኝ። ብዙ ጊዜ ነው እሱን ነው የምጠቀመው። እንግሊዘኛውና ግሬዲንግ ማለት ምንድነው? ሰሂህ ደኢፍ ማለት ላይ ችግሮች አሉ ብዙ ጊዜ። በጣም ብዙ ስህተቶች አሉበት እዛ ላይ ማለት ነው። አረብኛው ነስኽ ስለሚደረግ ስህተት ላይ ኖሮ ይችላል። ግን ግሬዲንግ ሰሂህ ደኢፍ ማለት ላይ ስህተት አለበት። እሺ ያንን ነገር በምንድን ነው ማጣራት የምንችለው? መጽሐፎችን ተጠቀሙ። በቃ ትክክለኛ መጽሐፍቶችን ተጠቀሙ። በተለይ አረብኛ የምታነቡ ከሆነ ትክክለኛ መጽሐፍቶችን ተጠቀሙ። እንግሊዘኛም ከሆነ አሉ የእንግሊዘኛ መጽሐፍቶች ማለት ነው። እነዛን መጽሐፍቶች ተጠቀሙ። እሺ ሐዲስ በመሰረቱ እንትን ላይ የሚገኝ ሐዲስ ነው። 40 ነወዊ ላይ የሚገኝ ሐዲስ ነው። ኢነ አሐደኩም ይጅመዑ ኸልቁሁ ፊ በጥኒ ኡሚሂ የሚለው ሐዲስ ነው አይደል? እሰማለሁ። የመጨረሻ ፓርት ላይ ነው ጥያቄ ያለኝ አለች ይመስለኛል። ጥያቄውን አቋል ሰው ልጅ ነው በቃ እሱ ጋር ነው እንዲብራራላት የፈለገችው። አሁን ጻፈችልኝ። ችግር የለውም። 2643 ሐዲስ ላይ የሚነሳው ጥያቄ እሱ ጋር ነው። ኢነ አሐደኩም ይጅመዑ ኸልቁሁ ፊ በጥኒ ኡሚሂ 40 የውመን نطفة ثم يكون علقة مثل ذلك ثم يكون مضغة مثل ذلك ይሄ ማለት ነው ሐዲስ ይሄ ነው። እና ጥያቄ የሚነሳው ነገር ምንድነው? እዚህ ጋር ኪታቡን እዚህ ጋር ላድርገውና ከፍ ለማድረግ ያልተጠቀማቸው እስቲ። እሺ የሚነሳው ነገር ምንድነው? እዚህ ጋር መሰላችሁ ኢነ አሐደኩም ከዚህ ጀምሮ ነው በቃ ጥያቄው የምትነሳው። ኢነ አሐደኩም ይላል ከናንተ መካከል አንዳችሁ ለያዕመሉ ቢዐመሊ አህሊ ናር ለያዕመሉ ቢዐመሊ አህሊ ልጀና የጀነት ሰዎችን ስራ ይሰራል አለ። እስከ መች ድረስ? ሐታ የኩኑ በይነሃ ወበይነሁ ዚራዕ በጀነትና በእርሱ መካከል አንድ ስንዝር እስኪቀር ድረስ ከዛ ፈያዕመሉ ቢዐመሊ አህሊ ናር ፈየድኹሉሃ ከዛ የጀሃነም ሰዎችን ስራ ይሰራና እዛ ይገባል ይላል። በተመሳሳይ ደረጃ ደግሞ ከናንተ መካከል ወይና ኮሜንቱን አንድ ያጥፉልኝማ እንዲታይ ወኢነ አሐደኩም ለያዕመሉ ቢዐመሊ አህሊ ናር ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራዕ ፈየስቢቁ ዐለይሂ ልኪታብ ፈያዕመሉ ቢዐመሊ አህሊ ልጀነቲ ፈየድኹሉሃ። አሱአል የሚነሳው ጥያቄ ምንድን ነው? ኦኬ መጽሐፍ ይቀድመዋል ከተባለ ይሄ ስለ ቀደር አያወራም ወይ? ፕሪዲስቲኔሽን ነው ወይ? ስለዛ ነው ወይ የሚያወራው የሚል ጥያቄ ነው። እኛ ደግሞ አይ እንደዛ አይደለም ብለን ነው የምናብራው። ሐዲሱ እያለ ያለው ምንድን ነው ከተባለ ከናንተ መካከል አንዳችሁ ኢነ አሐደኩም ለያዕመሉ ቢዐመሊ አህሊ ልጀና የጀነት ሰዎችን ስራ ይሰራል አሉ። የጀነት ሰዎችን ስራ ይሰራል ማለት ነው። የጀነት ሰዎችን ስራ በምንድን ነው የሚሰራው? ቢዛሂር እኛ ስንመለከተው ይሰግዳል፣ ይጾማል፣ ምናምን ማንም በቃ የማያክለውን ስራ ይሰራል። ልክ አላህ ስለ ሙናፊቆች ሲናገር ማለት ነው ስትመለከታቸው ወኢዛ ረአይተሁም ቱዕጅቡከ አጅሳሙሁም ወየቁሉ ተስማዕ ሊቀውሊሂም ስትመለከታቸው ሰውነታቸው ደስ ይልሃል፣ ሲናገሩ ንግግራቸው ምርጥ ይመስልሃል ምናምን አለ አላህ ሱብሓነሁ ወተዓላ። እንደውም ምንድን ነው ያለው ሲጀምር ኢዛ ጃአከል ሙናፊቁነ ቃሉ ነሽሀዱ ኢነከ ለረሱሉላህ መናፍቃኖች ወደ አንተ ሲመጡ አንተ የአላህ መልእክተኛ ነህ ብለው ይመሰክራሉ። በቃ ፊት ለፊት አይጋፈጡም። የአላህ መልእክተኛ ናቸው መልእክተኛ ነን ብለው ይመሰክራሉ። አንዴ አጥፉት ኡስታዝ ጀማል እንዲታይ ብዬ ነው እንትን ኮሜንቱን ያዘጋሁት። እና ሲመጡ ፊት ለፊት ስታያቸው የጀነት ሰዎች ይመስላሉ አለ ቢዛሂር ማለት ነው። ኢነ አሐደኩም ለያዕመሉ ቢዐመሊ አህሊ ልጀና ማለት ስትመለከቱ የጀነት ሰው ስራ ይሰራሉ ቢዛሂር በፊት ለፊት ስታያቸው ማለት ነው። ሐታ ማ የኩኑ በይነሁ ወበይነሃ ኢላ ዚራዕ
በሱና በጀነት መካከል ስንዝር ያክል በቃ የሚቀርበይማ ጀነት ነው የሚገባው የሚባል ደረጃ ይደርሳል። ነገር ግን ፈየስቢቁ ዐለይሂ الكتاب የተጻፈው ነገር መጽሐፉ ይቀድመዋል። ያ መጽሐፍ ደግሞ የአላህ ዕውቀት ነው። ቀደር የሚባለው ነገር ዒልሙላህ ወኪታበቱላህ ወመሺአቱላህ ሶስት ነገርን ያካታል። የአላህ ዕውቀት መጽሐፍ እና የአላህ ፍላጎት ማለት ነው። እና የአላህ የሚያውቃቸው ዕውቀቶች በሙሉ ተጽፈው ይገኛሉ ለውሐል ማህፉዝ ላይ ማለት ነው። ለውሐል ማህፉዝ የአላህ ዕውቀቶች የጻፉበት መጻፊያ ቦታ ነው። ስለዚህ ከዛ አንፃር ፈየስቢቁ ዐለይሂ الكتاب ማለት ፈየስቢቁ ዐለይሂ ዒልሙላህ ማለት ነው። የአላህ ዕውቀት ይቀድመዋል ማለት ነው። አስባችሁታል? ለምሳሌ የከኛ ዕውቀት ማን ይቀድማል? የአላህ ዕውቀት ይቀድማል። ስለዚህ የጀነት ሰው ከሆንክ አላህ የጀነት መሆንን ያውቃል። የጀሃነም ሰው የፈለገ ነገር ብታረግ ማለት ነው ቢዛሂር የጀሃነም ሰው ስራ ብትሰራ አላህ ግን ያውቀዋል የጀነት መሆንህን ማለት። ስለዚህ ፈየስቢቁ ዐለይሂ الكتاب ማለት አይ ፈየስቢቁ ዐለይሂ ዒልሙላህ ማለት ፈየዕመሉ ቢዐመሊ አህሊል ናር ፈየድኹሉ የጀሃነም ሰዎችን ስራ ይሰራና እዛ ይገባታል። እንዲሰራ አስገድደዋል የሚል ነገር አለ እዚህ ጋር የለም። فمن شاء فليؤمن ومن شاء فليكفر የፈለገ ያምናል የፈለገ ይክዳል። አላህ ሱብሓነሁ ወተዓላ በመጥፎ ነገር ቁል ኢነላህ ላ ያእሙሩ ቢልፈሕሻኢ ወልሙንከር አላህ በመጥፎና በተጠላ ነገር አያዝም። አፈተቁሉነ ዐላ ላሂ ማ ላ ተዕለሙን አላህ ላይ የማታውቁትን ነገር ትላላችሁ በላቸው ይላል። አላህ መጥፎን ነገር አያዝም። ወላ የርጣ ሊዕባዲሂ ልኩፍር ለባሮቹ ክህደትን አላህ አይወድም በምንም ተአምር ማለት ነው። ስለዚህ ከዛ አንፃር እዚህ ጋር ፈየዕመሉ ቢዐመሊ አህሊን ናር ፈየድኹሉሃ የተባለው በራሱ ስራ ነው የሚገባው። የአላህ ዕውቀት ግን ይቀድመዋል ማለት ነው። በተመሳሳይ ደረጃ የገሃነም ሰውን ስራ ደግሞ የሚሰራ የነበረ ፊት ለፊት በጣም የሚዋጋ ሙስሊሞችን ብዙ ነገር የሚያጠፋ የነበረ አካል አላህ ደግሞ የአላህ ዕውቀት ይቀድመዋል። ያ ማለት አላህ የሚያውቀው ነገር አለ። ከዛ ገሃነም ሊገባ የነበረ አካል የጀነት ሰው ስራ ይገባና ጀነት ይገባል ተውበት ያደርግና ማለት ነው። ስለዚህ ፈየስቢቁ ዐለይሂ الكتاب ማለት ፈየስቢቁ ዐለይሂ ዒልሙላህ ማለት ነው። የአላህ ዕውቀት ይቀድመዋል ማለት ነው። ያንንም ደግሞ ከዚሁ ጋር ማግኘት እንችላለን። ኢና አሐደኩም ከናንተ መካከል አንዳችሁ يجمع خلقه في بطن امه 40 يوما በእናቱ ሆድ ላይ 40 ቀን ይሰበሰባል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። يكون في ذلك علقة مثل ذلك ثم يكون مثل ذلك مضغة مثل ذلك ثم يرسل الملك ከዛ መልአኩ ወደሱ ይላካል فينفخ فيه الروح እሱ ላይ ሩህን ይነፋበታል። ويؤمر بأربع كلمات በአራት ነገር ይታዘዛል አሉ بكتابة رزقه ሪዝቁን እንዲጽፋል ያው የአላህ ዕውቀት ማለት ነው። አያችሁት? ወአጀሊሂ አጀሉ መቼ እንደሚሞት የአላህ ዕውቀት ነው መቼ እንደሚሞት። ወላ ተዕለሙ ነፍሱን ቢአይ አርድን ተሙት ማንኛውም ነፍስ በየት ምድር እንደምትሞት አያውቅም አላህ ግን ያውቃል። ወአጀሊሂ ወዐመሊሂ ስራውም ወሸቂዩን አው ሰዒድ ነገ የቂያማ ቀን ከተደሳቾች ነው ወይስ አይደለም የሚለውን እንዲጽፍ ይታዘዛል። ስና ይሄ የተጻፈው ነገር የአላህ ዕውቀት ነው። ስለዚህ ይሄ ይቀድመዋል ማለት የአላህ ዕውቀት ይቀድመዋል ማለት ነው። ቀለል አድርገን ስናየው ማለት እና ሐዲሱን ከዛ አንፃር መረዳት ትችላላችሁ። ሐዲሱ ሰሒህ አልቡኻሪ ሐዲስ ቁጥር 3208 ላይ የሚገኝ ነው። እንዲሁም ሌሎች በጣም ብዙ መዛግብቶች ላይ የ40 አነወዊን ጨምሮ በጣም ብዙ የሐዲስ መዛግብቶች ላይ ይገኛል ማለት ነው። እሺ አሁን ኮሜንቱን ክፈቱላችሁ። ሌላ ጥያቄ አለ? እሺ ሁለተኛ ጥያቄ ኢቲካር የሚባል ድርጅት አለ እና እዛ ድርጅት ላይ አንድ ሰው ኡማይማን የምር ቆይ ይቅርታ እሺ ዜሮ ጠይቅ እንዴ ከዚህ እኮ ስድስተኛሽ ነሽ ይቅርታ እሺ ኡማይማን የምር የራስሽን ጠይቀሻል ይሄንን ጠይቀሻል ሶስተኛ እየጠየቅሽ ነው ዜሮ አለሽ ይቅርታ ኡማይማን ሰላም አለይኩም አንቺ ደግሞ ቤተሰብ ነሽ ቤተሰብ ስለሆንሽ ብትበደም ችግር የለም ወአለይኩም ሰላም ወራህመቱላሂ ወበረካቱ እሺ የኔ ጥያቄ ማለት ነው በኦንላይን በወንድ ኡስታዝ መቅራት ይቻላል? አላፍዳል የተሻለ የሚሆነው ሴቶች ካሉ ሴቶች ጋር ለመቅራት ሞክሩ። ካልሆነ ግን ብዙ ችግር የለውም። ዑለሞች እንደዚህ ያስቀምጣሉ። ግን ወንድ አማራጭ ካለ ወንድ ጋር ለመቅራት ሞክሩ። እሺ ሁለተኛ ጥያቄ ማለት ነው አሁን እኛ አካባቢ ላይ ሁሉም ሰው በሚባል ደረጃ የሚተዳደረው በእንትን ነው ያኔ ጫት ምናምን በማልማት ነው እና አሁን ደግሞ እዛ ያለው በርግጥ ጫት እንደማይቀም حرام እንደሆነ አውቃለሁ ግን ደግሞ አሁን እዚህ እንትን ከመጣሁ በኋላ ጭራሹኑ እንትን በቃ حرام በጣም እንትን እንደሆነ ነው ያወቅኩት እና እኛ ደግሞ ያንን ጫት ሽጠን ባገኘነውን ገንዘብ
በቃ ረመዳንን እንጾማለን፣ ሁሉም ነገር እናደርጋለን። ያኔ በቃ ሁሉም እንትን በሚባል ደረጃ ይሸፈናል ማለት ነው። እና ያንን በቃ ጾም በተለይ በጾም እንትን ነው የሚደርሰው አንዳንዴ እና እሱ ችግር አለው። አይቻለው ኩሉ ማ ሐረመ ذاته ሐረመ በይዑሁ ማንኛውም ራሱ የተከለከለ ነገር መሸጡ ራሱ ክልክል ነው የሚሆነው። እስልምና እኔ ከሞትኩኝ ሰርዶ ይብቀል አይነት አስተምሮ የለውም። እኔ ከሞትኩኝ ሰርዶ ይብቀል አይነት አስተምሮ የለውም። እኔን ካልጎዳኝ ሌላ ይጎዳ። እኔ ለራሴ አሁን አልቅምም ስለሚጎዳ፣ ሌላውን ግን እንዲቅም እሸጣለሁ። እኔ ለራሴ አላጨስም ስለሚጎዳኝ፣ ሌላው ግን እንዲያጨስ እሸጣለሁ የሚል አስተምሮ በእስልምና አይሰራም፣ ዲናችንም አይፈቅደውም። እና ምንድነው መሆን ያለበት ከተባለ በራሱ ሐራም የሆነ ነገር መሸጡ ራሱ ሐራም ነው። ነብዩም ያንን ያስቀመጡት ያስተማሩትም ጭምር ያንን። ስለዚህ ከዛ አንፃር እናንተ ማድረግ ያለባችሁ ነገር ያንን አትጠቀሙ። በተጠቀማችሁ ቁጥር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንደተናገሩት ሰው ነው። ያ ሰውዬ የቁሉ ረቢ ረቢ ጌታዬ ጌታዬ ይላል። ነገር ግን ወመጥዓሙሁ ወመሽረቡሁ ወመልበሱሁ ሐራም፣ የሚበላ የሚጠጣው የሚለብሰው ነገር በሙሉ ሐራም ነው። ወጉዝየ ቢልሐራም፣ ሰውነቱም የተገነባው በሐራም ነው ይላል። ፈአና ዩስተጃቡ ለህ፣ እንዴት አላህ እሱን ይቀበላል ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ገብቷችኋል? እንዴት አላህ ይቀበላል? ሐራም ነገር ተላብሰን ሙሉ በሙሉ ማለት ሰውነታችንን በሐራም ነገር ገንብተን አላህ አይቀበለንም እንደዛ ከሆነ። ስለዚህ ከዛ አንፃር እህቴ ምንድነው ማድረግ ያለብሽ? አቁሙ በቃ ሙሉ በሙሉ ያንን ማለት ነው። ሐላል የሆነ ሪዝቅ አላህ ይሰጣችሁ ዘንድ ዱዓ አድርጉ፣ ወደ ሐላል ሪዝቅ ግቡ። ያ ለእናንተም ለሁሉም ጥቅም ያለው ያ ነው። እሺ እና ሶስተኛ ጥያቄ ማለት ነው እንትን እዚህ ያለሁበት ቤት ያጨሳሉ ምናምን ነገር ማለት ነው። እና እንትን ነው እሱ ኡስታዝ ሁሱ ሲናገር ሰምቻለሁ። ሌላኛው ነገር ደግሞ እንትን ነው የሚለብሱት ሱሪ ማለት ነው። እኔ ሱሪ መልበስ አልወድምም አልፈልግምም። እና በሚወጡ ሰዓት እንደዚህ ቀሚስ የራሴን ቀሚስ ለብሼ ስወጣ አይ አይሆንም ሱሪ ልበሺ ልጆቹን ለማጫወት አይመችሽም ትለኛለች። እኔ ግን አልፈልግም ሳልወድ በግዴ ለብሳለሁ። ዲናችን አይፈቅድም ብለሽ ንገሪያት። አላህ ከልክሏል። ሙስሊም ናት። የሴቶች እንዲሰተሩ ነው እኮ። አዎ እንደዛ ከሆነ ወንጀል አታሰሪኝ በያት። ነገ የቂያማ ቀን እኔ የምሰራውን ወንጀል ራሱ يحملون أوزارهم وأوزار الذين يضلونهم بغير علم أي يحملون أثقالهم የናንተንም የኔንም የናንተንም ስራ ነው ወንጀል ነው የምትሸከሙት። ይሄንን ነገር ተውዩ፣ አላህ ነገ የቂያማ ቀን ይጠይቅሻል ብለሽ ንገራቸው። አይ አይሆንም ምናምን ደግሞ ከተባለ ሌላ የስራ እድል የምታገኝ ከሆነ ቀስ ብለሽ አመቻችና ዝም ብለሽ ወጥተሽ መንገድ ላይ ውጪ የለም እንደዚህ ዲን የለም። ቀስ ብለሽ አመቻችና ወደ ሌላ ስራ ደግሞ ለመሄድ ሞክሪ። ግን ንገራቸው አላህ ተናግሯል። እነዛ የሚያጠሟቸውን ያለ ዕውቀት እንደዛ ስላ ችግር የለውም ትለኛለች፣ ችግር የለውም ትላለች። አይ እኔ ወንጀል አታሰሪኝ ማለት ነው። በመሰረቱ አንቺን እኮ የልበሺ አትልበሺ የማለት እንትን ኮንትራት ተፈራርማችሁ ነው የምትሄዱት አይደል? በቃ መብታችሁን አስጠብቁ። አይመለከታትም ይሄን ልበሺ አትልበሺ ማለት ነው። እዛ በቃ ለመስራት ነው ሄድሽው፣ ስራን ትሰሪያለሽ የተስማማብሽበት ነገር ላይ እንደዚህ አይነሽን እዚህ ጋር እንዳከፍቺ እዚህ ጋር እንዲሁኝ እንደዚህ ምናምን የለም። እንደዛ እንትና እኔ አልታዘዝሽም እንደዚህ አይነት ነገር ባት ስራዬን እሰራለሁ፣ ኮንትራት አለኝ፣ ስራዬን እሰራለሁ፣ የፈለኩትን ልብስ ለብሳለሁ። ያንን እንትን በሉ ባይዘው መብታችሁን አስከብሩ። ኡስታዝ ትፈቅድልኛለህ እዚህ ጋር አንድ ነገር ልጨምር? ኦኬ እሺ ጀዛከላ። እኔ ለሴቶች ሳውዲ አረቢያ ላይ ለምትገኙ ለየትኛውም አረብ ሀገር ላይ ማለት ነው የነሱ ሐቅ አለ፣ ከዛ የአላህ ሐቅ አለ። የአላህ ሐቅ ምንድነው? እኛ እንድንሰተር አዞናል። መታዘዛችን ለአላህ የሚገባው ሐቅ ነው። የነሱ ሐቅ ደግሞ ስራቸውን በአግባቡ ልንጠብቅላቸው የነሱ ሐቅ ነው። እኔ ልክ እንደናንተ ኖር ያለው ለበሽታ ብያለሁ፣ ግዴታ መጥቶብኛል። ግን አቋማችሁን ቀጥ አድርጉ። በቃ ቀጥ ያለ አቋም ይኖራችሁ። እኔ አላህን እፈራለሁ። ይሄንን ልብስ አልለብስም። ሀጅ ነብይ ወንድ አለ፣ ባልሽ ለኔ ሀጅ ነብይ ነው፣ ልጅሽ ለኔ ሀጅ ነብይ ነው።
አንቺ ጋር የሚመጡ አጎቶችሽ አባቶች ምናምን ለኔ አጅነብዮች ናቸው። የባልሽ ጓደኞች አጅነብይ ናቸው። ስለዚህ እኔ አላህ ደግሞ እንድሰተር አዞኛል። ለአላህ ብዬ ይሄንን ነገር አልለብስም። እናንተ የለበሳችሁት ልብስ ከስራ ወደ ኋላ አይላችሁም። እነሱ ጋር የሚያስቡት ምንድነው? እናንተ ያንን ልብስ ስትለብሱ ሰነፍ የምትሆኑ ይመስላችኋል፣ ወደ ኋላ የምትመለሱ ይመስላችኋል። ነገር ግን እናንተ ቀልጣፋ ሆናችሁ አሳዩ። ስራችሁን ስሩ፣ ኢጃባችሁን ልበሱ፣ ቀሚሳችሁን ልበሱ። በዩኒፎርሙ ፋንታ ቀሚስ አስገዙ። ያንን ቀሚስም ደግሞ ልብሳችሁ ውስጥ አሰቅስቁት። ምክንያቱም ልብሳችሁ ውስጥ የምትሰቀስቁ ከሆነ መልሰው ምን ይሆናል? ልክ ሰውነት ቅርጻችሁን ስለሚያሳይ ያንን ነገር አይፈልጉትም። ስለዚህ እናንተ ምንድነው መሆን ያለባችሁ? አላህን ታዛዥ ሁኑ፣ እነሱንም ደግሞ ታዛዥ ሁኑ። እነሱን ታዛዥ የምትሆኑ ሐቃቸውን በማሟላት ነው። ስራቸውን ስሩ፣ አክብሯቸው፣ ታዘዟቸው። ከዛስ አላህን ደግሞ ባዘዘው መንገድ ደግሞ ታዘዙ። አይ ካሉ ደግሞ ወደ መክተብ መመለስ ይቻላል፣ ወደ ሀገር መመለስ ይቻላል። ርዝቅ በእነሱ እጅ ላይ ብቻ አይደለም ያለው። ምክንያቱም እናንተ ያንን ልብስ እንደለበሳችሁት በ2 እና በ3 ሴኮንድ ውስጥ ሊሆን ይችላል የምትሞቱት። አላህን አምጻችሁ ቀብራችሁን አበላሽታችሁ አኺራችሁን አበላሽታችሁ ወደ ቀብር ሄዳችሁ ማለት ነው። ይሄንን ታሳቢ አድርጉት። ይሄን ታሳቢ አድርጉና ይሄን ጥያቄ አትጠይቁ። በቻላችሁት አቅም ይሄ ሻርፕ አትልበሻለችኝ ዩኒፎርም አስለበሰችኝ አትጠይቁት። ይሄን ጥያቄ የራሳችሁ መብት አለ፣ ከዛ የነሱ መብት አለ። የነሱንም ሐቅ ጠብቁ፣ የራሳችሁንም መብት አስከብሩ። በሁለቱም መንገድ ሆኖ ጀዛኩሙላህ ኸይራን ኡስታዝ። ጣልቃ ስለገባሁኝ ብዙ ጊዜ ስለምናደር ነው ሲያነሱት። ይቅርታ ልክ ነሽ። እኔ ራሱ መጠየቅ አልፈለኩም እና ማለት ነው በዚህ ሁኔታ እኔ ብዙ እንትን በቃ ከእስልምና ወጣ ያለ ነገር ነው የሚሰሩት እና እኔ ልጨርስ ነው ኮንትራቴን እና እመጣለሁ እያልኳት ነው እየዋሻኋት ነው፣ ግን እኮ አልመጣም እና ይሄንን ራሱ ልጠይቅ ፈልጌ ነበር። ያኔ አልመጣም ግን እመጣለሁ ብያት ልገባ ብያለሁ ማለት ችግር የለውም። እንደዛ ማድረግ ትችላለሽ። አልሐምዱሊላህ ጀዛከላህ ኸይር። እሺ ወያኪ እሺ ኢንሻአላህ። አሁን 5 ሰዓት ሆኗል። ጠዋት ነው የምነሳው። ነገ 5 ጉዳይ ነው። ሁለት ጥያቄዎች አሉ በኮሜንት ማውራት ስለማይችሉ ነውና፣ አንደኛ ፎቶ መነሳት ይቻላል። ሁለተኛ ደግሞ ዑምራ በሚናደርግ ጊዜ ሴቶች ለምንድነው ሂጅል በማይለብሱት? መገለጡስ ግዴታ ነው ወይ? ኒቃብ ለማለት ነው። ኒቃብ ነው። እሺ የመጀመሪያው ኒቃብ አፋን ሰዓት ሄዷል። የመጀመሪያው እንቅልፌም መጥቶ አይ ችግር የለውም። የመጀመሪያው ፎቶ መነሳትን አስመልክቶ አትነሱ። ፎቶ አለመነሳቱ ያ የብዙ ዑለማዎች አቋም ነው። አትነሱ። አንዳንድ ለሆነ ኬዝ ልትነሱ ትችላላችሁ። ከዛ ውጪ በአጠቃላይ ፎቶ አትነሱ። የተወደደ ነገርም ስላልሆነ ማለት ነው። ያን አታድርጉ። እሺ በተለይ ሴቶች ጥንቃቄ አድርጉ። በራሴ ስልክ ላይ ነው በምናምን ነው እንደዛ አሁን የሚባልበት ዘመን አይደለም። ብዙ ህይወታችሁን ሊያመሰቃቀል የሚችል ነገር እንትን ይላል። አንዳንዱ ደግሞ በቃ ዝም ብሎ በስልኩ ፎቶ ያነሳና የቤተሰቡ ምናምን ፎቶ ከዛ በቃ ስልኩን ለሰው እየሰጠ በቃ ሰው ሁሉ ሲያያቸው ይውላል። እንግዲህ ሙስሊም ሙሩ አይደል። ስለዚህ የተሻለ የሚሆነው አለመነሳቱ ነው። አንዳንዶቹ ሩክሳ የሚያረጉ አሉ፣ የሚያቃሉ አሉ። አይ ችግር የለው ምናምን ብለው የሚለው አሉ። እኔ እንግዲህ ጠቅላላ የማይቻል ጥሩን ነው የምነግራችሁ። አለማድረጉ የተሻለ ነው በአብዛኛው ዑለማዎች አቋም መሰረት ማለት ፎቶ አትነሱ። ያ የመጀመሪያው። ሁለተኛው ኒቃብን አስመልክቶ ኒቃብ እንግዲህ ሴቶች ፊታቸውን እንዲሸፍኑ አላህ እንዳዘዘው ሁሉ እዛ ቦታ ላይ ግን ፊታቸውንና እጃቸውን እንዳይሸፍኑ አላህ አዟል። ያ ደግሞ ምን ሕክመቲላህ ሱብሓነሁ ወተዓላ የአላህ ሱብሓነሁ ወተዓላ ሕክማ ነው፣ የአላህ ጥበብ ነው። ለምን ያንን አደረገው እንግዲህ እኛ አናውቅም፣ ግን የአላህ ጥበብ ነው። በዛ ጥበብ ምክንያት አላህ ሱብሓነሁ ወተዓላ እንትን ብሏል፣ ምንድነው እንዳይሸፍኑ አዟል ማለት ነው። እና ከዛ አንፃር ተመልከቱት። እሺ ያ ጀማዓ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ብቻ ነበረኝ። መጠየቅ ይቻላል? እወጣለሁ እያልክ ነው። እሺ ጠይቅና አንተን መጨረሻ እናደርጋለን። እሺ
እንትና እኔ የሚሰራው ሱቅ ነበር፣ መደብር ማለት ነው። ሱቅ ነበር የሚሰራው እና የሆነ ሴትዮዋ ብድር ምናምን ወስዳ ነበር ከኔ እዚህ ተከራይ ነበረች። ብድር ከወሰደች ቆይተዋል። ግን እኔ ደግሞ በደብተር ይዞ ነበር። ደብተሩን ጠፋ። አሁን ደብተሩን ሲፈልገው አላገኘሁትም። ሴትዮዋ ደግሞ ከዚህ ከወጣች ትንሽ ቆይተዋል። አሁን ዛሬ 3 ቀን 4 ቀን ምናምን ልጅቷ መጣ እናቴ ሞታለች እና የሆነ ብር ነበረባት። ያን ብር ስንት ብር ነበር ስትለኝ አይ ብሩን እኔ አላወቅኩትም። ከኔ ጋር ደግሞ የሆነ ሚስተር ልጅ ነበር። ያም ልጅ በአጋጣሚ ከኔ ጋር ወጥቷል። የለም ልጁንም ደውዬ ስጠይቀው እኔ ረስቼዋለሁ አለኝ። ያው እኔ ደግሞ ብሩን የሚያሳውሳው ነገር የለም። እሷ ደግሞ 5000 ብር ሊካልኝ ዝም ብላ በቃ አሁን እናቴ ልትቀበር ነው ሰብር ያለባት ደግሞ መቀበር አይቻልም ምናምን ብላኝ 5000 ብር ሊካ ሄደች እና ወረቀቱንም ሲፈልግ አላገኘሁትም። ይሄን ነገር እስኪ እንዴት ነው የማደርገው? እኔ ደግሞ አይ ይቅርብኝ ብሩን ስጪ ምናምን ሲላት እሷም እምቢ ብላ ብሩን ሊካልኝ ነበር። እንትን እሺ አኺ የተሻለ የሚሆነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንደተናገሩት የእንትንን አስመልክቶ የምንድነው የሚባለው አማናን አስመልክቶ የሰው ልጅ አማናው ሳይከፈልለት ወደ ጥያቄ ራሱ አይገባም። ስለዚህ ከዛ አንፃር ማድረግ ያለባችሁ ነገር ምንድነው? አማና መከፈል መቻል ነበረበት። ይሄ ምንድነው ብድርና መከፈል መቻል አለበት። ስለዚህ ከዛ አንፃር እነሱ ያደረጉት ነገር ትክክል ነው። አንተ ግን አፉ ብትል የተሻለ ነው። አፉ ብያለሁ በላቸው፣ ችግር የለውም። አፉ ከተባለ ችግር የለውም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚናገሩት የነበረው ነገር ይሄንን ነው። ወይ አፉ ብሉት ወይ ደግሞ ደይን ካለበት ይከፈል ነው ብሎ የሚናገሩ የነበረው ማለት ነው። ስለዚህ አፉ ብትብል ጥሩ ነው። ምክንያቱም እነሱ ወደ ስራቸው ተገናኝተዋል። አንተ እንግዲህ ከዚህ በኋላ ብዙ ነገር ትሰራለህ። እነሱ ከስራቸው ጋር ተገናኝተዋል። ስለዚህ በእንጥልጥል ነው የሚቆመው። ወደ ቀብርም ወደ ማረፊያው ማትገባም ነፍስ ራሱ ማለት ነው። ገብቷል። ስለዚህ ኢንሻአላህ እኔ አፉ ብያቸዋለሁ ብያቸው እኮ እኔም ራሱ ተጠራጥሬ ብሩንም ከሰጠኝ 5 ቀን ምናምን ነው፣ ግን ለብቻውን አስቀምጡ በራሴም አልጨመርኩትም። ለሷም አልደወልኩላትም። ወረቀቱንም ሲፈልገው ሲያጣው ግራ ገብቶኝ አሁን ከዛሬ ነገ ሊደውላት እያልኩ ነው፣ ግን ብሩን አስቀምጬ ነው ዝም አልኩት። እኔ መቀበል ትችላለህ አኺ፣ መቀበሉ ችግር የለውም። ግን አፉ ብትል የተሻለ ነው። መቀበሉ ምንም ችግር የለውም። ግን ምንድነው ታውቃለህ፣ አሁን ለምሳሌ አንተ ነግበኔ የሚባል ሐሳብ አለ አይደል? አሁን እነሱ ቤተሰብ ሞቶባቸዋል። በዛ ላይ ቤተሰብ ሲሞትባቸው ወጪ ይኖርብሃል። ምናልባት ደግሞ የሞተችው አካል የቤተሰቡን የወጪ ሁኔታ ምትሸፍን ልትሆን ትችላለች፣ ሊቸገሩ ይችላሉ ምናምን። ስለዚህ ከዛ አንፃር አንተ አፉ ብትላቸው የተሻለ ነው። ምክንያቱም ሁላችንም ቤት ሞት ይገባል ነገርና ስናዘን ይታዘንልናል። አራሂሙን የርሐሙሁም ረህማን፣ አዛኞች አላህ አዛኙ ጌታ እርሱ ያዝንላቸዋል ነው የተባለው። ስለዚህ አኺ አንተ ለአላህ ስጥና በቃ አፉ ብያለሁ ብለህ እንትን በላቸው። እሺ እኔ መጀመሪያ የመጣችም ሰዓት እኮ ብያታለሁ። እኔ ሲጀመር ማያቆም ብር የለም ይሄ ነገር ቢቅርብኝ ይሻላል ምናምን ብያት ነበር። እሺ በቃ እንደዛ አደርጋለሁ። እሺ በቃ እንደዛ አድርጋ አኺ። አላህ በሰማንበት የምንጠቀም ያርገን ያ ጀማዓ። ኢንሻአላህ ነገ ደግሞ እንገናኛለን። በተከታታይ መገናኘታችን አይቀርም ካሁን በኋላ። አላህ በሰማንበት የምንጠቀም ያድርገን። ኢንሻአላህ ላይቭ ካሁን በኋላ እንገናኛለን። የተለያዩ ርዕሶችን ይዛለን። በተለይ ክርስቲያኖቹን መሳብ አለብን። እዚህ ቤት እንግዲህ እንደምታውቁት ነው አድማ አድርገዋልና ቆይቷል። ድሮ ግን ኡስታዝ የኛ ችግር እኮ ነው ያኔ በደንብ አልተንከባከብናቸውም። አናታቸውን እያልን አሸሸናቸው። የሆነ ሰዓት በጣም በቃ እዚህ ቤት በቃ ይመጡ ነበር በብዛት እና አናታቸውን ብለን አሸሸናቸው። እንግዲህ አሁን ደግሞ መልሰን እንሰባቸዋለን። እንክብካቤ ብቻ ሳይሆን ማለት ነው ለቤቱ ምን በቃ ከነሱ አስተሳሰብና ከነሱ ዕውቀትና ቤቱ አልሄደላቸውም። በቃ ኦቨር ነው። አረ ባይሆን ምን ማድረግ ነው መሰለህ ትልቁ መድኃኒት ከኢብራሂም የወሰነው ማን ነው? ሆስት በሆስት እሽሮሮ እያልከ ትንሽ ሴቶች ስለሚበዙ አልችልም እንደዛ ማውራት። የይቅርታ ቪዲዮ እሰራለሁ። ትክክል። አረ ይቅርታ ቪዲዮ ልቀቅ ብለኝ ችግር የለም። አይ ቅጣት አያስፈልግም። ግን ወንዶቹን ማለት ነው ያስገባህ በቃ ቀስ ያረከ ከዛ በኋላ ይገባሉ። አሁን ኢብሮ እኮ አይተህ ከሆነ ማለት ነው በአንድ ጊዜ እኮ ገዝት እኮ አያስገባም እኮ ኢብሮ እንደዛ እናደርጋለን። ኢንሻአላህ ለምዶበታል ኢብሮ። እኛ ገና አንተም ትለምደዋለህ እባክህ፣ አንተም ትለምደዋለህ። ችግር የለም። አንተ ግባበት እንጂ አብሽር አንተም ትለምደዋለህ። ኢንሻአላህ አላህ በሰማንበት የምንጠቀም ያድርገን። ኢንሻአላህ አሁን አረፍ በሉ። ለሁሉ ነገር ሐቅ አለው። እንግዲህ
እስከ 5 ሰዓት እንትን ካልን ካሁን በኋላ ማረፍ ነው። እሺ እስከዚህ ከዚህ በኋላ ማምሸትም ብዙ አስፈላጊ አይደለም። سبحانك اللهم وبحمدك استغفر الله ለሁሉም ነገር ሐቅ አለው ስትል ኦኬ ሐቅ ወይስ መርሐባ አሚን አሚን መርሐባ እሺ ጨርስ ወጣ። ስለዚህ ለሁሉ ነገር ሐቅ አለ። የምሬ ነው። እሺ እንትና እረፍትም ደግሞ ያስፈልጋል። እረፍት አድርጉ ለማለት ነው። ኢንሻአላህ እንግዲህ አንዲ በደንብ ወቅሶኛል። አንድ ሼክ ያለ በደንብ አድርጎ ነው የወቀሰኝ። የእናንተ ዳዕዋ ምንድነው? ሌሊት ሙሉ ዳዕዋ ከየት ነው ያመጣችሁት? ይሄ ራሱ ከየትም ያሌለ ነው። ዛሬ ሌሊት እኮ የሚነሱ የሌላ ሀገር ሰዎች አሉ፣ ለነሱ ነው ዳዕዋ የምናደርገው ምናምን አልኩት። አይ በቃ እንደዛ ከሆነ እሺ፣ ግን እንደዚህ ማታ አታምሸዋል አይቶኝ እንደዚህ ምንድነው ማታ ድረስ እንደዚህ ማምሸት ብሏልና ትክክል ነው። ለሁሉ ነገር ሐቅ አለው። በተለይ ያገባችሁና ምን ካላችሁ ውጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢየሱስ ክርስቶስ መጀመሪያ ቃል ነበረ። ከዛ በኋላ ደግሞ ስጋ ሆነ። ስጋ ሲሆን አምላክና ሰው አምላክም ሰውም የምንለውን ማለት ነው። አምላክም ሰውም የመሆኑን ሚስጥር እኛ ተዋህዶ እንለዋለን። ማለት መዋሃድ የአምላክና የሰው መዋሃድ ብለን እኛ በዚህ ቃል እንጠራዋለን አባቶች እንዳስተማሩ እንጂ መጽሐፍ ቅዱስ ላይ በእንዲህ አይነት ቃል የለም። ነገር ግን ያደረጋቸው የአምላክና የሰው ወደ ስጋ መዋሃድ ወይንም ደግሞ አምላክ ስጋ ቃልም ስጋ ሆነ የሚለው ቃል በሌላ አማርኛ የኛን ሐሳብ ወይንም ተዋህዶ የምንለውን የሚገልጽ ሐሳብ ነው። እንደዛ ለማለት ነው። እሺ ካሁን በኋላ እንደዚህ የተደል ስለማልሰጥ ቃል በቃል ነው እሺ የምንጨርሰው። አሁን ለመጀመሪያ ጊዜ ስለሆነ ነው ይሄን እድል የሰጠው። ካሁን በኋላ ቃል በቃል ነው የምናወራው። እሺ ጥሩ። ስለዚህ ኢየሱስ ክርስቶስ ማለት የኔን መልስ አንተ ልትመራኝ አትችልም። ገብቷል? ምናልባት አክሴፕት ላታደርገው ትችላለህ የኔን መልስ፣ እሱ መብትህ ነው። እኔ የምመልሰው ግን ስህተት ነው ብለህ እኔን እንትን ማለት ትችላለህ። ነገር ግን የምመልሰውን እንትን ማለት ግን አትችልም። ገብቷል? የኔ መልስ በቃ ስህተት ነው፣ አንተ መጽሐፍ ቅዱስ ላይ እንዲህ ኃይልም ልትለይ ትችላለህ። እኔ የምመልሰውን ግን አንተ ልትቃረነው አትችልም። እንትን ልትለው ትችላለህ፣ ዲፌንስ ልታደርገኝ ትችላለህ። ከዛ ውጭ ግን ልትገድበኝ ግን አትችልም። ምን ሆነ ነው እንዴ? እኔ እኮ ምንም ማለት እየመራኸኝ ነው ማለት ለመምራት ሊድ ማድረግ አትችልም። እኔን መጠየቅ ትችላለህ የፈለከው፣ እንዲህ በል ግን ማለት አይቻልም ለማለት ነው። እኔ እንዲህ በል እኮ አላልኩም። ለምን የበታችነት ስሜት የሚሰማችሁ? ያው ምንም አላወራሁም። ገና ልጅ ስሜት አይሰማኝም። አረ ቦታውን አልጀመርኩም እኮ ገና። አሁን እንግዲህ ጸጣልንህና አንተ ረጅም ሰዓት እድል ሰጠንህ እና እኛ በእድላችን ልናወራ ስንል ገና አላወራሁም ወንድሜ። ገና መቼ አወራን? ሁለታችንም ጊዜ አልወሰድንም፣ አላወራንም። ስለዚህ ገና እንሰጣጥና እናወራ በቃ። እንደዛ ይሁን። ተማቹት አይደል? ጊዜ አልሰጠኝ የሚለው በጣም እኮ ሰበከን እኮ የማይገናኝ ነገር ማለት ነው። አሁን ችግር የለውም ቀለል እናድርገውና ማለት ነው። አባ ዮሐንስ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኦርቶዶክስ አብና አብ ማን ነው ወልድ ወደ ማርያም ማህፀን መጥቶ ከዛ በኋላ ስግው ቃል ሆነ። ሁለት አካል ሳይሆን አንድ አካል፣ ሁለት ባህሪ ሳይሆን አንድ ባህሪ ነው ያለው ብላ ታምናለች አይደለ? ነው አንድ ባህሪ ትላለች። ኢየሱስ ክርስቶስ አንድ ባህሪ ነኝ እኔ ብሎ አስተማሯችሁ ነው። እነሱ ለምሳሌ አንድ ባህሪ አይደለም ሁለት ባህሪ ነው ይላሉ። የነሱ አሁን ሞር ሎጂካል ነው። ምክንያቱም ሰውነት ባህሪ ነው፣ አምላክነት ባህሪ ነው። ስለዚህ ሁለት ነው ይላሉ። እናንተ አይ ተዋህዶ አላላችሁ። ኢየሱስ አስተምሯችሁ ነው ወይ ይሄንን? ኦኬ መልካም። አሁን እኔ ደግሞ እየነገርኩ ያለሁት መጽሐፍ ቅዱስ ላይ ስለዚህ አላስተማርም። በቃ እለፈው፣ ሰዓት የለም። እሺ ኢየሱስ ክርስቶስ ቃል መሆኑን አስተምሮህ ነው? ኢየሱስ ቃል ነኝ ብሎ አስተምሯል? መጽሐፍ ቅዱስ ላይ ቃል መሆኑ ተጽፎልናል። እሱን ኢየሱስ አዳምጠኝ አንተ ዮሐንስ ተከታይ አይደለም። ቆይ የዮሐንስ ተከታይ አይደለም። ከይቅርታ ጋር የኢየሱስ ተከታይ ነው፣ ክርስቲያን ነው። እሺ ቆይ አንዴ አቡበከር ቅድም ስነግር አቡበከር ከይቅርታ ጋር ችግር የለም። ቃል በቃል ነው የምናወራው። እንደዚህ አይነት መልስ የለም እንዴ? ልጁን አሁን ቅድም ፕሮቴስታንቱን እኮ በጣም በቂ ድል ስትሰጡት ነበር። እኔ ስናገር አስጨርሰኝ። ችግር የለውም። እሺ ይኸውልህ እዚህ እኮ በጣም ወንድሜ አቡበከር በአላህ በምታምነው ለያዘህ አንዴ አዳምጠኝ። እኔ እያልኩ ያለሁት እዚህ 1000 ምናምን ሰው አለ። እኔ ስህተት ብናገር የምጎዳው እኔና የኔ እምነት ተረባክተው ኧረ ሰዓት የለንም። ሐሳቡ ላይ ብቻ አወራ እኮ እኔን አትገድበኝ ነው የምልህ። የፈለኩትን ልመልስ። ስህተት ኮንኩ እኮ ዝቅ ምለው ወይንም ደግሞ ዝቅ የሚለው የኔ አስተምህሮ ነው የሚሆነው። ስለዚህ የፈለኩትን ልናገር፣ አትገድበኝ። ይሄ አይደለም። ይሄ ነው ስህተቱ። አሁን ይሄ የፈለከው የምትናገርበት ሜዳ አይደለም።
ምን መሰለህ አሁን እኔ ስምህ ማን ነው የፈለኩት ማለት እኔ የማምንበትን ነው የምነግርህ እኮ ነው ያልኩት። ስምህ ማን ነው ብዬ ስጠይቅህ አንተ እኔ የምፈልገው ስለ ጫማ ቁጥሬ መናገር ነው። መርካቶ ሄጄ ነው የገዛሁት። በጣም ያምራል፣ ቀይ ነው ከለሩ፣ ማሰሪያው ነጭ ነው እንድትለኝ አልፈልግም። ስለዚህ ምን እናደርጋለን? ቆይ ሀቅ የሚወጣው ቃል በቃል ስናወራ ነው። በደንብ አስተውሉ። ቃል በቃል ሲወራ ሀቅ ይወጣል። እነሱ ደግሞ አይፈልጉትም። ይሄንን እድል ሰጠዋለሁ 50 ደቂቃ ታሪክ አውርቶ ይጨርሳል። እኔም ታሪክ አወራለሁ። እንደዛ አይሆንም። ስለዚህ አባ ዮሐንስ ኢየሱስ ቃል ነኝ ብሎ አስተምሯል ወይ? በቃ መልስ ላይ ብቻ ወንድሜ። እኔ ደግሞ አሁን የምናገረውን አዳምጠኝ። መልስ ስህተት ከሆነ እኮ እዚህ የሚታዘቡ ሰዎች አሉ። ገብቶሃል አይደል? ይሄ ልጅ ስህተት ነው የሚናገረው ይበል። በቃ እኔን አታቋርጠኝ ልናገር። ገብቶሃል? ኢየሱስ ክርስቶስ ቃል ነው ወይስ አይደለም? ወንድሜ ኢየሱስ በነበረበት ዘመን እኛ አልነበርንም። አልጠየቁህም። አዳምጡት። ቆይ ልነግርህ ነው። ልጨርስ እንጂ የምናገረው ልጨርስ። ኢየሱስ ቃል ነው ወይስ አይደለም? ከይቅርታ ጋር ኢየሱስ ቃል ነው። ቃል ነበረ። እሺ ኢየሱስ ቃል ነበርኩኝ ብሎ አስተምሯል። ኢየሱስ ክርስቶስ በባሪያው በደቀ መዝሙሩ አማካኝነት ይህን እንዲናገር መልእክት አስተላልፏል። ስለ ደቀ መዝሙር አልጠየቅኩህም። ስለዛ አልጠረባከህ። ቆይ ስለዛ አልጠየቅኩህም። ኢየሱስ ክርስቶስ አስተምሯል ወይ? ኢየሱስ ክርስቶስ እኮ ሰዎችን ሲልክ እያስተማረ እኮ ነው። የራሳቸው እና ዮሐንስ እኮ የተማሩ ሰዎች አይደሉም። የእግዚአብሔርን መልእክት ሐሳቡን ነው የሚናገሩት። እነሱ ከእውቀት ይኸው ከታች ያላችሁ ሰዎች አንድ ነገር ግልጽ ላድርግላችሁ። እድል ይሰጠው ያውራ ምናምን የምትሉ ሰዎች መጀመሪያ ቆይ እንዴ አካሄዳችንን መረዳት መቻል አለባችሁ። እኛ እዚህ ጋር ልናሰብክ አይደለም የምናመጣው ክርስቲያኖችን ለጠየቅናቸው ጥያቄ መልስ እንዲሰጡን ነው። እነሱ እድል ስጡን ስሉ እናምልጥ ልቀቁን እያሉ ነው። እኛ ይዤዋለሁ እኔ ያውቀዋለሁ እንዳያስኩት ማምለጫ ስጠኝ ያለህ መንገድ ነው አንድሮ አለ አይደል ስትጫወቱ እንደዛ እያለ ነው ያለው። ያ ማምለጫ ስጠኝ ምናምን እያለ ነው። እናንተ ደግሞ አዎ ያምልጥ ስጠው ያምልጥና ከዛ እንይደዋለን ነው የምትሉኝ። አይሰራም እንደዛ ያጀማ። ተረዱ የምናወራውን ነገር ማለት ነው። ስለዚህ ያምልጥና እንይዘዋለን የለም። እኔ ነኝ እያባረርኩ ያለሁት፣ እኔ ነኝ እየሮጥኩኝ ያለሁት። ሶ የያዝነው ፖይንት ካለ ፖይንቱ ላይ ነው ስቲክ የምናደርገው። እድል ስጡኝ ሌላ ነገር ላውራ የለም እንደዛ። እሺ አሁን ትቀጥላለህ። ኢየሱስ ክርስቶስ ቃል መሆኑን አስተምሯል ወይ አባ ዮሐንስ? እሺ ቆይ አንድ ደቂቃ ልስጥህ። ታች ያላችሁ ታዘቡ። ጥያቄን ከመለሰው እኔ ጥዬ ነው የምወጣው። አንድ ደቂቃ ሰጠው። ኢየሱስ ክርስቶስ ቃል መሆኑን አስተምሯል ወይ አላስተማረም? ቀጥል። እውነቱን ለመናገር አሁን ፖለቲካ ነው የሰራው። ኔቨር አይደለም። አሁን አንተ እዚህ ያሉ ሰዎች የሚያስብ ጭንቅላት አላቸው 100% ገብተዋል። ምን ለማለት እንደፈለኩ ያውቃሉ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ይላል። ከዛ በኋላ 14 ላይ ይወርድና ቃልም ስጋ ሆነ ይላል። ይሄን የሚናገረው እግዚአብሔር ለባሪያው በደቀ መዝሙሩ አማካኝነት በዮሐንስ አማካኝነት አስነገረ። ስለዚህ እግዚአብሔር ያሉት መጽሐፍ ቅዱስ እንዳለ እሱ የጻፋቸው በእጁ የጻፋቸው ሳይሆን በደቀ መዝሙሮቹ አማካኝነት በባሪያዎቹ አማካኝነት ያጻፋቸው ናቸው። ስለዚህ ሊናገሩ የሚችሉት እግዚአብሔርም ነበረ፣ እንዲህ አለ እያሉ ነው የሚናገሩት። ስለዚህ እኛም ስናስረዳ እግዚአብሔር ባዘዛቸው መሰረት በተናገሩት መሰረት ነው የምንናገረው። ቃል ነበር የተባለው እንዲናገር መልእክት ስላስተላለፈ ዮሐንስን እግዚአብሔር በገለጠለት መልኩ እንዲናገር አደረገው፣ እንዲጽፍ አደረገው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህም ቃል ስጋ ሆነ ይላል 14 ላይ። ይሄን ተከትለን ነው እግዚአብሔር ኢየሱስ ክርስቶስ አምላክ ነው የምንለው ማለት ነው። ይሄን ብቻ አይደለም፣ የእግዚአብሔር ቃል ለመሆኑ በዮሐንስ ራእይ ምዕራፍ 19 ላይ እንደዚሁ ስሙም የእግዚአብሔር ቃል ተብሎ ተጽፏል። ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ተጽፏል በዮሐንስ ራእይ 19። የሐዲስ ኪዳን መግቢያው መውጫውም ላይ ቃል ተብሎ ተጠቅሷል። ስለዚህ እኛ የምንናገረው መሰረት ይዘን የምንናገረው በሐዋርያቱ አማካኝነት ወይንም በባሪያዎቹ አማካኝነት ያስነገረው ነው። ራሱ እኔ ቃል ነኝ ብሎ የተናገረበት ቦታ የለም። እኔ ቃል ነኝ ሳይሆን ባስነገራቸው ሰዎች መሰረት እኔ እንዲህ ነኝ ሲላቸው ሲጽፉ በነገራቸው መሰረት ነው። ነበረ እንዲህ ይላል እያሉ ነው ሊናገሩ የሚችሉ። አመሰግናለሁ። እሺ ይሄ ነው ያው እንግዲህ የምፈልጉትን ነው የሰጠው። ሰምታችኋል አይደል? ጥያቄ ነው አሁን መልሽ የምጠይቀው።
አባ ዮሐንስ አሁን በቃ በደንብ አወራህ፣ ደስ ይበልህ። አሁን ጥያቄ ነው የምጠይቀው፣ ነው አይደለም የሚለውን አልነካውም፣ አልመለሰልኝም። ዮሐንስ እንዲሆነው ራእይ ላይ እንዲህ ተብሎ የእግዚአብሔር ቃል ተብሎ እኛ ምናምነው እነርሱም ያምኑት እነሱን አልጠየቁም። ኢየሱስ ቃል መሆኑን አስተምሯል ወይ? አዎ ወይ አይ? ቀጥል። በደቀ መዝሙሩ አማካኝነት ነው ያስተማረው። ይሄም ደግሞ በዮሐንስ አማካኝነት። ስለዚህ እመንልኝ በዮሐንስ አማካኝነት ነው እንጂ መጀመሪያ አላስተማረም ነበር ማለት ነው። ይኸውልህ እንደዚህ አይነት አስተምሮ ቃል በቃል አንተ ያነበብከው እኔ ያነበብኩትን እኮ አንተም እጅህ ላይ መጽሐፍ ቅዱስ አለ። ስለዚህ ሐሰት ልናገር አልችልም እኮ አላስተማረም ማለት ነው። በደቀ መዝሙሩ አማካኝነት ቃልነቱን ተናግሯል። እሱን አልጠየኩም። እሱ አላስተማረም አይደለ? እሱ አላስተማረም በለኝ። በደቀ መዝሙሩ ደግሞ እንሄዳለን። ከዛ አማካኝነት በእነሱ አማካኝነት በስልጣኑ በአማካኝነት በደቀ መዝሙሩ አማካኝነት አልጠየኩም። ኢየሱስ ክርስቶስ እሱ አስተምሯል ወይ? በደቀ መዝሙሩ አማካኝነት አይደለም፣ እርሱ ራሱ አስተምሯል ወይ ቃል መሆኑን? እሱ ማስተማር ያለበትን አስተምሯል እንዳትለኝ። አስተምሯል ወይ አላስተማርም? አንዱን ይኸውልህ እንደየክፍሉ አምላክ ስለ አምላክነቱ የተናገረበት አልፌሃለሁ። በቃ እሺ፣ ችግር የለውም። እሺ አምላክ መሆኑን አስተምሯል? ስለ አምላክነቱ አስተምሯል አልከን። አሁን ደግሞ መጨረሻ ላይ ተሳሳትክ። አምላክ መሆኑን አስተምሯል ኢየሱስ? በዮሐንስ 10 ላይ በአይሁዶችና በክርስቶስ መካከል አዳምጠኝ ወንድሜ አቡከር እኮ ጥያቄ አዎ ወይ አይ በለኝ መጀመሪያ። አስተምሯል ወይ አምላክነቱ? አስተምሯል። እሺ በቃ አሁን ጥሩ አስተምሯል አለን። የቅድሙን ለምን ያልመለሰው ስላሌለ ማለት ነው። አሁን ግን አለ የሚለው ጥቅስ አለ። የቱ ጋር ነው ያስተማረው? ጥቅስ ስጠኝ እስቲ። በዮሐንስ 10 ላይ በአይሁድና በክርስቶስ መካከል ክርክር ነበረ። ክርክሩም ደግሞ እርሱ የአምላክነቱን ስለ አምላክነቱ ይናገራል። ቆይ ያነበብኩት ቢሆን የተሻለ ነው። ያነበብኩት ቢሆን ይኸው ምንም ነገር እንዳትጨምር እሺ። ይኸው እኔ ጋር አልቀበልህም ከይቅርታ ጋር ይሄን ያለው አትገደበኝ። ኧረ አልገደብኩም። ቆይ አንዴ አዳምጠኝ። ይሄንን ያለው ለዚህ ነው እንድትለኝ አልፈልግም። እንዲህ የሆነበት ምክንያት በዚህ ምክንያት ነው፣ እንዲህ የሚሆነው በዚህ ምክንያት ነው እንድትሉኝ አይደለም። እሺ ስለዚህ አንተ በቃ ቃሉን ብቻ ነው የምታነበው። እዚህ ጋር አንተ የአምላክ ባሪያ ብቻ ነህ፣ ቃል አንባቢ ብቻ ነህ። እኔና አብ አንድ ነን ይላል። ከዛ 30 አንተ እዚህ ጋር የአምላክ ባሪያ ብቻ ነህ፣ ቃሉን ብቻ ነው የምታነበው። እንደዚህ ነው ምናምን እንድትለኝ አልፈልግም። ይሄ እንዲህ ነው። አስተምህሮ ማለት እኮ ትምህርት ነው። አንዲት ቃል አይደለችም። አነበዋለሁ ከዛ በኋላ ትተቸዋለህ። አትገድበኝ። እኔና አብ አንድ ነን አለ። ከዛ በኋላ 31 ላይ አይሁድ ሊወግሩት ደግመው አልጠየኩም። ኢየሱስና አብ አንድ ናቸው አላልኩም። እንደዚህ ነገር አይሰራም። እንደዛ አይደለም ወንድሜ። ለማን አስጨርሰኝ። አምላክነቱን ነው እኮ አልሳትኩም ሐሳቤ አቡከር። እሺ እኮ ሐሳቤ ስለ አምላክነቱ አልሳትኩም። እሺ ከሐሳብ ከወጣሁ እኮ አንተ ይዘኸኛል አይደል? አዎ ቀጥል። ልቀጥል? ኦኬ እሺ ቴንክ ዩ። 31 አይሁድ ሊወግሩት ደግሞ ድንጋይ ያነሱ ይላል። ኢየሱስም ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከነርሱ ስለማናቸው ስራ ትወግሩኛላችሁ አላቸው። ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ እንወግርህም፣ ስለ ስድብ አንተ ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። አይሁድ ስለ አምላክ ንግግር ስለ አምላክነቱ እንደሆነ ገብቷቸዋል። ከዛ ክርስቶስን መከራከር ጀመረ። የለም ሰው ስላለመሆኑ ከዚህ እሱ ማስረጃ እሺ ቆይ እንትን አድርግ። እንደዚህ ብለህማ አታልፈም። ስለዚህ ማስረጃ አይሁዶች ናቸው ማለት ነው። ቆይ አዳምጠኝ። አይሁዶች አምላክ ስለማድረግ ነው አሉ። ምክንያቱም እነሱ አሁን የዞረበት ሰው ለምሳሌ አሁን እኔ እዚህ ሳወራ ማለት ነው እዚህ ሳወራ ለምሳሌ እንደዚህ ጠቅስ የዞረበት ሰው እንዲህ አወከር ራሱን ቄስ እያደረገ ነው ሊል ይችላል። who cares? አይሁዶች አሁን ለኢየሱስ ክርስቶስ የዞረባቸው ናቸው። ለምን መሰለ? እብድ ይሉታል፣ የሆነ ሰዓት የሆነ ነገር ይሉታል፣ የሆነ ሰዓት የሆነ ነገር ይሉታል። ከዛ እንደውም ኢየሱስ ምን ይላቸዋል? እናንተ አትረዱኝም፣ እኔ ስለ መንፈሳዊ ነገር ሳወራ እናንተ ስለ ስጋዊ ነገር ታስባላችሁ ይላቸዋል። በጣም ብዙ ጊዜ ማለት ነው። ስለዚህ እነሱ አይደሉም ማስረጃ የሚሆኑት። ኢየሱስ አምላክ እነሱ ማስረጃ አላረኩም ወንድሜ። እሺ ቀጥል። እነሱ ማስረጃ ለማድረግ ሳይሆን እነሱ ጋር በሚከራከርበት ሰዓት እየተከራከረ ያለው ስለ አምላክነቱ መሆኑን ለማሳየት እንጂ አይሁድን ለማስረጃ ልጠቀም አልችልም። የታወቅ ስለ አምላክነቱ መሆኑ አዳምጠኝ። ስላልጨረስኩኝ እኮ ነው ያልተረዳኸኝ። ስለ መልካም ስራ እንወግርህም ስለ ስድብ ተረድቻለሁ። ያው በቃ 34 ላይ ልትመጣ ነው። ኦኬ ቶሎ በል። ኦኬ
አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ማን? አይሁዶች። ከዛ ኢየሱስ እነሱ እንዳሉት ትክክል ቢሆን ኑሮ አምላክ ራሱን አድርጎ ወይንም ደግሞ አምላክነቱን ቢክር ኑሮ ወይንም ደግሞ ሰው ቢሆን ኑሮ አረን ያላደረኩም የሚል ነበር መልስ የምናገኘው። ነገር ግን ክርስቶስ ምን አለ? ኢየሱስም አዳምጠኝ ልጨርስ፣ አዳምጠኝ ልጨርስ እንጂ ልጨርስና ትተቸኛለህ። የተናገርከው ነገር ላይ ትያዛለህ። ቆይ አሁን ሰው ቢሆን ኖሮ አልከ። ሰው አይደለም ማለት ነው ኢየሱስ? አይደለም። ሰው ስልህ እነሱ የተረዱበት ፍጹም ሰው ነው፣ እሱ ግን ፍጹም ሰው ፍጹም አምላክ ነው። ይሄን ለማለት ፈልጌ ነው። ልጨርስ። ኢየሱስም እንዲህ ብሎ መለሰላቸው። ፍጹም ሰው ነው ፍጹም አምላክ ነው? ፍጹም ሰው ፍጹም አምላክማ ቃል ነበረ፣ ፍጹም አምላክነቱ ማለት ነው። ከዛ በኋላ ቃልም ሥጋ ሆነ። አዳምጠኝ፣ ፍጹም አምላክ ነው የሚለው አዳምጠኝ። ይኸውልህ ፍጹም አምላክነቱ ቃል ነበር ይላል፣ ቃልም እግዚአብሔር ነበር ይላል። ይሄ ፍጹም አምላክነቱ ማስረጃ ይሄ ነው። ፍጹም ሰውነቱ ደግሞ ከማርያም መወለዱ ማስረጃችን ይሄ ነው። ፍጹም ሰውነቱ ከማርያም መወለዱ ማለት ነው። ማስረጃ ሳይሆን ማን ነው ያለህ? እሱ ኢየሱስ ነው የነገረው ወይስ ራሱ? ዮሐንስ ላይ ስለተጻፈ ብቻ በቂ ነው። ዮሐንስ ስለተጻፈ የራሱን አልጻፈም። ዮሐንስ እያወራን ያለ ነው እንትና አሁን ያልገባንና ሐሳቡን ልጨርስ። ሐሳቡ አልወጣሁም ወንድሜ፣ ሐሳቡ አልወጣሁም። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይችልምና የእግዚአብሔር ቃል ይመጣላቸውን እነዚያን የእግዚአብሔር ቃል ይመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰው ወደ ዓለም የላከው ትሳደባለህ ትሉታላችሁን ይላል። ክርክሩ ምንድነው? የእግዚአብሔር ቃል ይመጣላችሁን አማልክት ተብለዋል። እኔ ግን የእግዚአብሔር ልጅ እንዴት ትሳደባለህ ትሉታላችሁ? ቃል የመጣላችሁን አማልክት ተብለው እኔን ግን ነው ሐሳቡ ማለት ነው። በስተክክል አንብበው። ይኸውልህ የእግዚአብሔር ቃል አሁን ቃል በቃል እናወራሽ። ይኸው እድል ሰጥቻለሁ። አንተ ያወራውን ያክል ብዛት ሁላ ነው ያላወራው። አሁን ቃል በቃል እናወራለን። ኦኬ መጽሐፍ ሊሻር አይችልምና እነዚህ የእግዚአብሔር ቃል ይመጣላቸው አማልክት ካላቸዋል። የእግዚአብሔር ቃል ይመጣላቸው ነቢያቶች አማልክት ተብለዋል አይደል? አዎ ተብለዋል። ኦኬ ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝ ስላልኩኝ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁ አለ። ኢየሱስ ክርስቶስ የማን ልጅ ነኝ ነው ያለው? የእግዚአብሔር ልጅ። ኦኬ ስለዚህ እነሱ ተሳደቡ ያላችሁ አይደለም እኮ ኢየሱስ እኮ የእግዚአብሔር ልጅ ማለት ምን ማለት እንደሆነ እኔና አብ አንድ ነን ማለት ምን ማለት እንደሆነ ገብቷቸዋል። እሱም ደግሞ ተከራክሮበታል ሐሳቡን ማለት ነው። እንዴት ታሳንሱኛላችሁ ከነሱ እንኳን እኮ አይነት ነገር ነው። የእግዚአብሔር ቃል ይመጣላችሁ አማልክት ካላችሁ አንድ አዳምጠኝ። ከዚህ ጋር ማለት ነው እዚህ ጋር ሁለት አውዶች አሉ፣ ሁለት አይነት መንገዶች አሉ። የመጀመሪያው ኢየሱስ ክርስቶስ ምን እያላቸው ነው? ኢቭን ኢፍ እናንተ እንዳላችሁት በደንብ አስተውሉ፣ አውዱም ማለት ነው አምላክ ራስህን አድርገሃል ራሱ ብትሉኝ እኔ እኮ የእግዚአብሔር ቃል መጥቶልኛል። የእግዚአብሔር ቃል ይመጣላችሁ ደግሞ አማልክት ተብለዋል እያለ ነው። በቃ ማይነር ነቢያቶች አምላክ ተብለው እንደሚጠሩት እኔም አምላክ ተብዬ ብጠራ ምን ችግር አለው አይነት ሴንስ ነው የኢየሱስ ክርስቶስ ንግግር ማለት ነው። አውዱን ይዩት ምን እንዳለ። አይሁድም ስለ መልካም ስራ አንወግርህም ስለ ስድብህ አለ። አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው አሉት እንጂ አለ። ከዛ በአመክንዮ መለሰላቸው። እናንተ አላቸው እንደውም እናንተ እንዳላችሁት ቢሆን ራሱ አለ እንዲህ ብሎ መለሰላቸው። እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ አልተጻፈም ማለት ያው አማልክት ናችሁ አልሁ ማለት አልኩኝ እንደማለት ነው። ለምን መጽሐፍ ሊሻር አይችልምና እነዛ የእግዚአብሔር ቃል የመጣላቸውን አማልክት ካላቸዋል። የእግዚአብሔር ቃል የመጣላቸው ራሱ አማልክት ናቸው። ፖሊቲዝም ነው ማለት ነው ክርስትና። አሁን ይህንን ብንይዝ ቀጥታ እናንተ እንደምትረዱት እናንተና አይሁዶች እንደምትረዱት ከሄድን አብርሃም አምላክ ነው፣ ሙሴ አምላክ ነው፣ ዳዊት አምላክ ነው። መዝሙረ ዳዊት ላይ እንዳለው እግዚአብሔር በአማልክት ማህበር ቆመ እንዳለው ኤሎሂም ማህበር ቆመ እንዳለው አማልክት ናቸው ማለት ነው። እነዚህ ሁሉ ደርድረን ማለት ነው። ኖ እንደዛ አይደለም። ኢየሱስን ተረዱት ክርስቲያኖች። ከዛ ቀጠለና ግን ምን አላቸው መሰለ? የእግዚአብሔር ልጅ ስለ እኔ መጽሐፍ ሊሻር አይችልምና እነዛ የእግዚአብሔር ቃል ይመጣላቸውን አማልክት ካላቸዋል። ግን ሊትራሊ አንተስ ምንድነው ያልከው ስትለው የእግዚአብሔር ልጅ ነኝ ስላልኩኛል። ሊገደል እንትን ሊባል ሊሰቀል ሲል ወደ ኢየሱስ ክርስቶስ መጣና ሊመረምሩት ነው እንግዲህ አስተውሉ። እና የምርመራ ሰዓት ላይ እንደው ይሄ በምንም ተአምር ኢየሱስ ክርስቶስ እናንተ የምትሉትን አይናገርም ምናምን ይባባላሉ። እስቲ ልመርምረው ብሎ ወደሱ ይመጣል። ከዛ አንተ የብሩኩ የእግዚአብሔር ልጅ መሲሁ ነህ ይለዋል። ማርቆስ ወንጌል ላይ ተጠቅሷል ማለት ነው። መሲሁ ነህ ወይ ሲለው አዎ ሲል ልብሱን ቀደደ ይላል። ከዚህ በላይ ምን ስድብ አለ? ምክንያቱም የእግዚአብሔር ልጅ ማለት መሲህ ማለት ነው።
እንዴት መሲህ ነኝ ትላለህ? ድሃ ሆኖ መሲህ ስላሌለ ማለት ነው። መሪ ሳይሆን መሲህ የለም እንደነሱ አስተምሮ መሰረት። ስለዚህ እንዴት መሲህ ነኝ ትላለህ? እንደውም ምንም ምስክር አያስፈልግም ብሎ ልብሱን ቀደደ ይላል። ስለዚህ እዚህም ጥቅስ ላይ እነዚህ የእግዚአብሔር ልጅ ነኝ ስላለ የእግዚአብሔር ልጅ ማለት ጻድቅ ማለት ነው። የሰይጣን ልጅ የዲያብሎስ ልጅ ልክ ሙጅሪም መጥፎ ሰው እንደሆነ የእግዚአብሔር ልጅ ጻድቅ ማለት ነው። እኔ ጻድቅ ነኝ እኔ መሲህ ነኝ ስላልሁኝ እናንተ አብ የቀደሰውን አለ። አይታችኋል። መሲህ ለመሆኑ እዚህ ጋር የተቀደሰ ነው አለ። ወደ ዓለም የላከውን ትሳደባለህ ትላላችሁ አለ። ዘጋው ማለት ነው ኢየሱስ ክርስቶስ ፔሪድ። አውዱ እንደዚህ ነው። ግን ይህንን ማብራራት አልፈለኩም ነበረ፣ ምክንያቱም ከኛ ርዕስ ጋር ይገናኝ። እኛ ጥያቄያችን ኢየሱስ አምላክ ነኝ ያለበትን። እሺ አባ ዮሐንስ፣ እሺ እዚህ ጋር አንድ ነገር ማለት ነው ስህተት የተሳሳትከው እዚህ ጋር ከነሱ ጋር እኔም አንድ አይነት ነኝ እያላለ ነው። አቤት አንድ ጊዜ ቆይ። አሁን የመጣችሁ ማለት ነው ታላቁን ፒኬን ማለት ነው ፎሎ አድርጉት፣ አቡኩን ፎሎ አድርጉት። እሺ አንዴ ማስጠቀል ስራ ብዬ ነው እና እንትና ረሺድ ረጅም ጊዜ ሚውት አንስተሃል ማውራት ፈልገህ ነው እንዴ? እና ቤቱ ደግሞ እሱ ድምፁን ታላሰማ እንዳያወጣን ኮፒ ሊንክ በማድረግ ቤቱን እንገዘው ማለት ረጅም ጊዜ እንድንቆይ ማለት ነው። ቀጥሉ። ጃስሚን ማለች ፎሎ አድርጓችሁ ሁላችሁንም። አሁን አቡበከር ስትናገር የነበረው ልዩነቱ ከነሱ ጋር አንድ አይነት አምላክነት ላለመሆኑ በብዙ ማስረጃ መጥቀስ ይቻላል። ኢየሱስ ክርስቶስ አምላክ የአብ አምላክነት ወይንም የመንፈስ ቅዱስ አምላክነት የተለየ የመለኮታዊ ወይንም ደግሞ የባህሪ ለመሆኑ ማስረጃ እውነተኛ የሚል ሐረጋት ይከተሉታል። በዮሐንስ አንደኛ ዮሐንስ መልእክት ላይ ተጽፏል። እውነተኛ የሚል ማለት የደቀ መዛሙርት ወይንም የነቢያት በየክፍሉ ማየት ይቻላል ከአውዱ አንፃር ማለት ነው። የኢየሱስ አምላክነት የባህሪ ወይንም የመለኮት ነው። እዚህ ጋር ሲናገር የነበረው ግን 35 ላይ አልሄድም። እዚሁ ነኝ። አብሽር አብሽር አቡበከር እዚሁ ነኝ። እንደው ልንገርህ ብዬ ነው ልጅ አረ እዚሁ ነኝ ወንድሜ፣ እዚሁ ነኝ። የትም አልሄድኩም። መጽሐፌንም አልገለጥኩትም ገና መጽሐፍ ልቻ ላይንም እና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ብሎ እኔም እንደነሱ ልሆን አይደለም። ማስረጃውን እዚሁ ተመልከተኝ። የእግዚአብሔር ልጅ ነኝ ስላልሁ እኮ ነው ያለው። እነዛ የእግዚአብሔር ቃል የመጣላቸው ነው የሚለው። የእግዚአብሔር ቃል የመጣላቸው እሱ ግን የእግዚአብሔር ልጅ ነኝ ስላልሁ እነዛ የእግዚአብሔር ልጅ ስለሆኑ አይደለም። ልዩነቱን ያዝልኝ። እዚህ ያላችሁ ሰዎች በደንብ አዳምጡ። ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁ። ልዩነት አለው። አዳምጡ። ከዛሳ እኔ አባቴን ስራ ባላደርግ አትመኑኝ፣ ባደርገው ግን እኔንስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆን ታውቁና ታስተውሉ ዘንድ ስራውን እመኑ። ማንም ኢየሱስ ክርስቶስ ያደረገውን ሰዎች ያደረገ የለም። ስለዚህ ወደ ስራ ማስረጃ መጣ። የተለየ አምላክ ስለመሆኑ ኢየሱስ ክርስቶስ ወደ ስራ የአብን ስራ ባላደርግ እንኳን አትመኑኝ አለ። የአብን ስራ ስላደረኩ ግን እመኑኝ አለ። ልዩነቱን ማለት ነው። ሞገታቸው አምላክነቱን ማለት ነው። ስለዚህ ኢየሱስ ክርስቶስ አምላክነቱን በደንብ አድርጎ ሞግቷቸዋል። ቢያምኑም ባያምኑም ስላላመኑ እኮ ነው እስከ መጨረሻ የሰቀሉት ክርስቶስን ማለት ነው። እግዚአብሔር ይመስገን ግን በሶስተኛው ቀን ከሙታን ተለይቶ ተነስቷል። የኛ አምላክ ያልሞተ ጌታ ነው ያለ። ይሄው ነው። ያልሞተ ነው ሞቶ የተነሳ ሞቶ የተነሳ በስጋ ነው የሞተው። ግን እኮ እኛም ሞተን እና በመንፈስ ሊሞት ነው። አንተ በምን ነው የሞተው? እኔ በምን ነው የሞተው? ስለዚህ ሞተ የተነሳ ሞቷል ማለት ነው። እኛም ሞተን አንተም ተነሳለች። በገዛ ፈቃዱ ነው ግን አንተም በገዛ ፈቃዱ ነው። እሺ ችግር የለውም። የሱ ልዩነቱ የሱ በገዛ ፈቃዱ ነው። በራሱ ስልጣን የለም በቃ ችግር የለም። በራሱ ስልጣን በራሱ ስልጣን። እሺ ጎበዝ ችግር የለውም። አሁን እኛ የተነጋገርነው ጥቅስ ላይ ምንም ነገር አልሞገተም። ምን ሊያደርግ ግን ሞከረ? ወደታች ሄደና አይ እኔ አባ በእኔ እንዳለ እኔም በእርሱ እንዳለ ምናምን የሚል ነገር ውስጥ ገባ። እሱ እኛ አንተን ያለንም። ስለዚህ አሁን ምን ታደርጋለህ? አባ ዮሐንስ ምን ታደርግልናለህ? እርሱ ኢየሱስ ክርስቶስ አምላክ መሆኑን ያስተማረበትን ጥቅስ ስተን እንግዲህ ይህ ጥቅስ መጥቷል። እንደምታዩት ከሽፏል። ጥቅሱ ሊሰራ አልቻለም። ስለዚህ ኢየሱስ ክርስቶስ ከሸፈ አየ ነው እንጂ ኢየሱስ ክርስቶስ አምላክ ነው የሚል የለም። እስቲ የቱ ጋር ነው አምላክ የሚለውን ያየው? የቱ ጋር ነው እንዴ? ሞገተ እኮ እዚህ እኮ የእግዚአብሔር ቃል የመጣላቸው አማልክት ተብለዋል። እኔ ግን የእግዚአብሔር ልጅ ስላልኩኝ እንዴት ተሞግቱኛላችሁኝ አላቸው። እኔ ቆይ የእግዚአብሔር ቃል የመጣላቸውን አማልክት ካላቸዋል እኔ አማልክት ተብያለሁ። የእግዚአብሔር ልጅ ነኝ ስላልኩ እኮ እኔ የእግዚአብሔር ልጅ ነኝ ነው አልኩኝ አለ ወይስ እኔ እግዚአብሔር ነኝ ነው አልኩ ያለው ኢየሱስ? እኔ የእግዚአብሔር ልጅ ነኝ ስላልኩ እንዴት እኔ የእግዚአብሔር ልጅ ነኝ ስላልኩ አልጠየቅኩም። እናንተ አብ የቀደሰው አምላክ ነኝ ነው የአምላክ ልጅ ነኝ ነው ያለው ኢየሱስ። አውዱ እኮ አውዱ የሚናገረው ማለት ነው። አዎ አምላክ ነኝ
እንዴ እነዛ አምላክ ተብለው እኔማ እንዴት አልሆንም የእግዚአብሔር ልጅ ሁኜ ነው እኮ አውዱ እኮ እነሱ ቃል መጥቶላቸው አምላክ ተባሉ። እኔ ግን እንዴት ነው አምላክ የማልባለው ነው? ሰማኝማ በጆሮ ነው የተነገረው የምትለው ነገር አሁን የለም። እዚህ ጋር አንብበን በጆሮ ተነግሮ ነው ያልኩት ወንድሜ እኮ የለም አይደለ ነገር። አሁን ቆይ ክርስቲያኖች ችግራችሁ ምን እንደሆነ ልንገራችሁ። ኪትም ያለ ነገር አየር ላይ ቀመም አድርጋችሁ ታመጣላችሁ። እኛ እንደነግጣለን እኛ ሙስሊሞች ስናይ ማለት ነው። አሁን እዚህ ጋር ምን አለን? እንዴት እንደዚህ ሆኖ እንደዚህ ተፈጥሮ እንዲህ አላቸው። የቱ ጋር የለም? በምንም ተአምር ልታገኙት አትችሉም። ስለዚህ አሁን እዚሁ ጥቅስ ላይ ስቲክ እናደርግና ያመጣውን ጥቅስ ከመጀመሪያ ጀምሮ ስንመለከተው እኔና አብ አንድ ነን ይላል። ኦኬ እኔና አብ አንድ ነን ማለት እኔም አብም አምላክ ነን ማለት ነው። እየጠየቀኝ ነው ልናገር። ስንት አይነት አንድነት አለ? ለምሳሌ እኔና ፒኬ አንድ ነን አልኩኝ። ምን እያልኩኝ ነው? አንድነት ብዙ አይነት አንድነት አለ፣ ምንም ጥርጥር የለውም። እዚህ ጋር ግን የምንረዳው በአካል እንዳልሆነ ግልጽ ነው ማለት ነው። አመሰግናለሁ። አይታል መጣልኝ። አሁን በቃ ክርስቲያኖች እንዲህ ናቸው እንደ ማለት ነው ብሎ የሚሞግተው ነው ምናምን የለም። እንደ ማለት ነው እንዲህ ከሆነ ይሄ እንዲህ ማለት ነው። ለምሳሌ አወከር እንደዚህ ምንድነው እንደ ድንገት ለምሳሌ ፑሽ አፕ ምናምን ልሰራ ዝቅ ካልኩኝ ኦኬ በአራት እግር ስለዚህ እንስሳ እንደ ማለት ነው እያልክ ነው አንተ። አሁን ኖ እንደዛ አይደለም። አምላክነት እንደዚህ ቀልድነት እኮ አይደለም። ካንዴት አይደለም። ካንዴት ማለት ምንድነው መሰለህ የሆነ ለምርጫ ነገር ይዘጋጅና ከዛ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው ምናምን ብለህ ተሰካክቷል። እንደዛ አይደለም። ኢየሱስ ጥርት አድርጎ ሰው ነኝ ብሎ አስተምሮ ሄደ። መሲህ ነኝ ብሎ አስተምሮ ሄደ። እንደውም መሲህነቱን ራሱ ደብቁ ብሏል፣ እንዳትናገሩ መሲህነቱን ማለት ነው። ለምን እንደሆነ ራሱ ያስጠይቃል። እሱ ራሱ መሲህነቴን እንዳትናገሩ ብሎ ሄደ። ነብይ ነኝ አለ፣ በደንብ አድርጎ አስተምሮ ሄደ። ከአምላክ መልእክት እቀበላለሁ መልእክተኛ ነኝ አምላክ ብሎ ሄደ። ባሪያ ነኝ ብሎ አስተምሮ ሄደ ምናምን። ያን ሁሉ ነገር አድርጎ ከሄደ በኋላ መጡና ከለሱት። እንዲህ ሲል እንዲህ ማለቱ ነው፣ እንዲህ ሲል እንዲህ ማለቱ ነው፣ እንዲህ ሲል እንዲህ ማለቱ ነው፣ ስለዚህ እንዲህ ከሆነ እንዲህ ማለት ነው እያሉ ማለት ነው ይከላለሱታል። ስለዚህ አሁንም የተመለከትነው ነገር የመጨረሻ እድል ልስጥህና ሌላ የምትጠቅሰው ጥቅስ ካለን እንትን በለን፣ ካልሆነ እንትና የኔ የሚል አካውንት አለ እነሱ ይተካላሉ። ሌላ ጥቅስ እሺ፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላይ አንደኛ ዮሐንስ ምን አለ መሰለህ፣ ምን አለብኝ መሰለህ አባ ዮሐንስ፣ እሺ ኢየሱስ የተናገረውን እንትን ብለው መቀበለው መጀመሪያ ኢየሱስ የተናገረውን ስጠኝ። አንደኛ ዮሐንስ መልእክት ጋር እንመጣለን። ማን ነው ተናጋሪው ብለን እንመጣለን። እዛ ግን ኢየሱስ ራሱ የተናገረበትን ያስተማረበትን፣ ምክንያቱም እሱ አስተምሮ ከሄደ በኋላ ሌላ ሰው የፈለገውን ሊናገር ይችላል፣ ተቋርጧል። ስለዚህ እሱ ያስተማረበትን ከማንም አይደለም። የኔ የሚሰማል ያንተም ይሰማል አባዬ። ኦኬ እሺ፣ እሻለሁ ኔትወርክ ሄደው ይችላል። እሺ፣ ስለዚህ ኢየሱስ ያስተማረበትን ከኢየሱስ ትምህርት ኦኬ። አሁን የመጽሐፍ ቅዱስ ባህል ወይንም ደግሞ መጽሐፍ ቅዱስ አጻጻፍ እንደሌላው አይነት ሃይማኖታዊ አስተምህሮ ወይንም አጻጻፍ ስልት አይከተልም። ልነግርህ የምፈልገው ማለት ነው በጴጥሮስ መልእክት ላይ ተጽፏል። ማንም በገዛ ራሱ መጽሐፍ ቅዱስን ሊተረጉም አልተፈቀደለትም ተብሎ ተጽፏል። የእግዚአብሔር መንፈስ ያለባቸው ሰዎች ብቻ አይልም። ጴጥሮስ ላይ ማንም መጽሐፍ ቅዱስን በገዛ ፈቃዱ ሊተረጉም አይችልም ይላል። አዎ በገዛ ራሱ ምን የእግዚአብሔር ያልከውን ቆይ ከዛ ታወርዱታላችሁ። ቀጥታ ጠቅሶን እንከፍተውና ማለት ነው መጽሐፍ ቅዱስን ሊተረጉም አይችልም። እሺ ትፈርማለህ ብለሃል። ይሄንን ወንድም ያዳምጠኝ፣ መጀመሪያ አዳምጠኝ። እሺ ማስተካከያ ካለ አስተካክላለሁ። አዳምጠኝ አቦከር። ይኸውልህ አሁን የምንነጋገረው ማለት ነው ቃላት ስንጠቃ ሳይሆን እውነትን ነው የምንሻው አይደል? አንተ እውነትን ይዘህ እኔም እውነትን ይዤ ነው የምወግተው እንጂ እኔ እኮ ገብቶሃል? ይሄ ቃላት ስንጠቃ አይደለም። ገብቶሃል? ቃላት መሰንጠቅ ሳይሆን ለማለት የፈለኩት ምንድነው ነው ለማለት አዎ ይኸውልህ ዝም ብሎ አንዲት ፊደል ስለሳትኩኝ ያንን በያዝ ሳይሆን ለማለት የፈለኩት ይስተሃል ማለት ነው። እሺ ችግር የለውም። በቃ ገብቶሃል? ቃላት ስንጠቃ ያስፈልጋል። የትንቢት መጽሐፍ ነው የሚለው ስለ ትንቢት መጽሐፍ ብቻ ነው። አዎ እንደዛ ለማለት ነው። እንደዛ ለማለት ነው። ይሄ ወንጌል የትንቢት መጽሐፍ ነው። ወንጌል የትንቢት መጽሐፍ ነው። ይኸውልህ
ሌላ ጥቅስ ደግሞ ማምጣት ይችላል። ማንም መጽሐፍን ሌላ ጥቅስ አትሄድም ወይ? ሌላም ጥቅስ ላይ ስንመጣ እናወራበታል። ችግር የለውም። ወንጌል የትንቢት መጽሐፍ ነው ወይ? የትንቢት መጽሐፍ ነው ወይ? ትንቢቶችም አሉበት በወንጌል ውስጥ ትንቢቶችም አሉበት። ትንቢቶች አሉበት ወይስ የሉበትም አላልኩም። የትንቢት መጽሐፍ ነው ወይ ወንጌል? የትንቢት መጽሐፍ አይደለም፣ ነገር ግን ትንቢቶች አሉበት። እና የትንቢት መጽሐፍ የሚባሉት ብሉይ ኪዳን ላይ ያሉት በደቂቀ ነቢያትና አበይት ነቢያት የተነገሩት ናቸው አይደለ? እነ ትንቢተ ሕዝቅኤል እነ ትንቢተ ዳንኤል ምናምን አይደለ? ያው ነገር ግን በየትኛው መጽሐፎች ላይ ትንቢት የሙሴ መጽሐፍ ላይ ትንቢት አላየህም እንዴ? አላነበብከው? እኔ አልጠየቅኩም። የትንቢት ማንም የትንቢት መጽሐፍን ነው የሚለው። የነቢያት የትንቢት መጽሐፍን ማንም ለገዛ ፈቃዱ ሊተረጉም አይችልም ነው የሚለው እንትኑ። ይኸውልህ ትንቢት ነው። ትንቢት ደግሞ የትኛው መጽሐፍ ቅዱስ ውስጥ አሉበት። በቃ ኢየሱስ ያስተማረበትን ስጠን። በቃ ችግር የለውም። አይታል ምን መሰለህ አሁን ስንጨምር አባዬ ለምን መሰለህ ያዝኩ እኔ አሁን አንተን ተሳሳች ለማድረግ አይደለም፣ ግን ከታች ያሉ ሰዎች እንዲህ መጽሐፍ ቅዱስ ምናምን የሚል ነገር አለ ምናምን እንዳይሉ እንዳሌላ አሳይቻል አለፍኩኝ ማለት ነው። አሁን ጥቅስ ስጠን በቃ ኢየሱስ ክርስቶስ አምላክ ለመሆኑ። በመጀመሪያ ይሄን ጥቅስ አንብቤው ልለፍ፣ ከዛ በኋላ አንተም ስላብራራኸው ግራ አይጋቡም ከታች ያሉ ሰዎች። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩ ይላል። የኛ መጽሐፍ ቅዱስ ላይ ያሉ ትንቢቶች ወይንም ደግሞ በሌሎች መጽሐፎች ላይ ያሉ ትንቢቶች በእግዚአብሔር መንፈስ እንጂ ዝም ብሎ የሚጻፉ አይደሉም። ይሄ እንዲታወቅልን ሌላው እንደዚህ ዝም ብሎ ማንም ተነስቶ እንዲህ ይላል ስለተባለ አውዳዊ ምንድነው ይሄ ሊትራሪ የሚተረጎም አይደለም፣ ፍች ይፈልጋል ለማለት ነው። ወደ ጠየቀኝ ስመጣ ኢየሱስ ክርስቶስ ቃል በቃል ያስተማረበት ቦታ አለ ወይ የሚለው ከሆነ በዮሐንስ 13 ላይ እንምጣ። አንደኛ ዮሐንስ 13 እስክሪብቶ ስለያዝኩ ነው ይቅርታ ባክ። አንደኛ ዮሐንስ ነው ዮሐንስ ወንጌል ዮሐንስ ወንጌል 13 ይቅርታ። እሺ ያው ከፍቼ ይላል ፊት አንደኛ ዮሐንስ ላይ አለ መጽሐፍ በጅም ስላለ እሱ ትንሽ ይደቃል። ያንተ በእኔ ላንብበው። ዮሐንስ 13 እሺ ምን ይላል? እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል። አሁን እንግዲህ አሁን ምን ማለት ነው? እግዚአብሔር ጌታ ተብሏል፣ ኢየሱስ ክርስቶስም ጌታ ተባለ። ጌትነቱን ከዚህ የበለጠ እንዴት አድርጎ ይናገር ነው? ገብቷል? ይሄ ራሱ የተናገረበት ቃል ነው። እኔ ጌታ ተብያለሁ አባዬ ምን ትላለህ? ልዩነት አለው እኮ አልኩ። እኔ ደግሞ አሁን አምላክ እኮ ሰይጣንም ተብሏል ወንድሜ፣ ሙሴ ተብሏል፣ ሌላም ተብሏል። ግን ጌታ አሁን ለምሳሌ እግዚአብሔር አምላክ ተብሎ ያለ ሙሴ ተባለ። ስለዚህ እግዚአብሔርና የሙሴን እንዴት ነው የምንለየው ሲባል እውነተኛ የሚል ሐረጋት አሉት። ኢየሱስ ክርስቶስም አምላክ ሲባል በአንደኛ ዮሐንስ 5:21 ላይ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጽፏል። ስለዚህ ልዩነት ያለው 5:20 ላይ ደግሞ ለአብ ነው እንጂ ለኢየሱስ ክርስቶስ ነው። ለኢየሱስ ክርስቶስ ችግር የለውም። እሺ አሁን ጌትነቱ ላይ እንምጣና አሁን ጌታ ያልከው ላይ ለምሳሌ እኔ አላውቅም። አሁን አንተ በጣም እኔ አሁን ሰፈር ውስጥ ምናምን ትላልቅ እናቶች ምናምን ነገር አግዛቸዋለሁና የኔ ጌታ ምናምን ይሉኛል ብዙ ጊዜ ማለት ነው። ያጋጥመኛል፣ ደስ ይለኛል እንደዛ ሲለኝ የኔ ጌታ ምናምን ይሉኛል። በጣም የተለመደ አገላለጽ ነው። አይ እንደው ይሄማ ዝም ብሎ የእናንተ ተረት ነው ምናምን እንዳትልም ደግሞ መጽሐፍህ ላይ ጌታ የሚባለው ነገር በጣም ረክሶ ማግኘት እንችላለን። በጣም ብዙ አካላቶች ጌታ ተብሏል። እንደው ማርያም አስተውለህ ከሆነ ወደ ኢየሱስ ክርስቶስ መቃብር ሄዳ ኢየሱስን እዛ ጋር የሆነ ጠባቂ የሆነ አካል ስታይ ምንድነው ያለችው? አረ ምንድነው ጌታዬ ብላ ጠርተዋለች። ያ ጠባቂውን ሰውዬ ማለት ነው። እና ጌታዬ ስለተባለ ጌታ ነው አምላክ ነው ማለት አይደለም። እኔ ግን ምን ላድርግልህ? አንተ መስማማው ነገር ምንድነው? አንድ አካል አምላክ ስለተባለ አምላክ አይደለም እንደተባለው። ሙሴ አምላክ ተብሏል ዘጸአት ምዕራፍ 7 ቁጥር 1 ላይ ግን አምላክ ነው ማለት አይደለም። እግዚአብሔር አምላክ ተብሏል። እግዚአብሔር አምላክ ተብሏል። ሙሴ አምላክ ተብሏል። ስለዚህ እግዚአብሔር ሙሴ ነው ማለት ነው አይደለም። ደግሞ ቀጠል ስናደርገው ደግሞ ምን የሚል ነገር አለ? የዚህ ዓለም አምላክ ደግሞ አለ። ማን? ሰይጣን ዲያብሎስ የዚህ ዓለም አምላክ ተብሏል። የዚህ ዓለም አምላክ ስለተባለ የዲያብሎስና የእግዚአብሔር አምላክነት አንድ ነው ማለት ነው አይደለም። እኔ መለያ ፊልተራውት ልንገርህ። ለምሳሌ ጌትነትና አምላክነት ከአንድ ጌታ ማለት ገዢ ማለት ነው። ለምሳሌ አንተ አግብተሃል አባ? አላገባውም። አሁን ስላላገባ ነው። አሁን ብታገባ ኖሮ ለሚስት አሁን ጌታ ብላ ልጠራህ ይገባል። ጌታ ናት። ባል ለሚስት ጌታ ተደርጓል። ያው ሳራ አብርሃምን ጌታዬ ብላ ትጠራው እንደነበረ ማለት ነው። ስለዚህ ምንድነው የምናደርገው መሰለ? ጌትነት ከአምላክ የተሰጠ ከሆነ
እሱ ፍጹማዊ ጌትነት አይደለም። ያልተሰጠ ደግሞ ከሆነ ያ ጌትነት ነው ማለት ነው። በዚህ እንስማማለን። እስክሪብቶ ችግር የለውም። እሺ ያጀማ እንደዚህ እንትን ሲባል እኔ እየጻፍኩኝ ምናምን ስለማወራ ነው እንደዛ ነው የለመደብኝ። እሺ አባ ዮሐንስዬ፣ አባ ዮሐንስ ምናልባት የክብር ስም ነው አባ የሚለው ወይስ ኖርማል እንትን? አይ ችግር የለም። ቅጽል ስም ስለሆነ ችግር የለም። እዚሁ ጋር ግን የምነግርህ ሐሳብህ ትክክል ነው። ቅድምም እኔ ስናገር ሳብራራ እንደነበረው አምላክ ሁሉ አምላክ አይደለም። የአምላክነት መለያ አለ መጽሐፍ ቅዱስ ላይ ዝም ብሎ አልተቀመጠም። እውነተኛ የሚሉ ሐረጋት አሉት። ጌታ ሲል ደግሞ መለያ አለው ከሌሎች ጌትነቶች። ይሄ የአብርሃም ጌትነት፣ የናቡከደነጾር ጌትነት ወይንም የሌሎች ጌትነቶች አንተ እንዳነበብከው እኔ ጋርም አለ። ገብቶሃል? ልዩነት አለው። የዚህን ጌትነት ልዩነት ላሳይህ ፈቃድ ከሆነ እኮ እኔ ባልኩት እንስማማለን። የተሰጠ ከሆነ ፍጹማዊ ጌትነት አይደለማ። የተሰጠ ከሆነ ጌትነት እኮ ላሳይህ ነው። ፍጹም የሆነ ከሰዎች ጋር የማይገናኝ ጌትነት ላሳይህ ፈቃደኛ። ከሰው ጋር መገናኘት እኮ አይደለም መስፈርቱ። የተሰጠ ከአምላክ የተሰጠ ከሆነ ለምሳሌ ምን አለ መሰለ ምድር ላይ ጌቶች አሉ። ከነዛ ጌቶች ደግሞ እኮ ስለዚህ የተሰጠ ከሆነ ጌትነት ግን የተሰጠ ከሆነ የአምላክ ጌትነት አይደለም። አምላክ ሊሰጠው አይችልም። እውነት ነው። እሺ ኢየሱስ ክርስቶስ ጌትነቱ ሰጥቶት ነው አይደለም? እሱ ተሰጥቶት ሳይሆን የባህሪ የራሱ ነው። የራሱ የሆነ ግጥ ነው። ቆይ በስጋ የተሰጠው ነገር አለ። በአካለ ስጋ በመጣበት በመዋለ ስጋው የተሰጣቸው ነገሮች አሉ። በእርሱነቱ በአምላክነቱ ግን የተሰጠው ነገር የለም። አልጠየቁም። ጌትነቱ ተሰጥቶት ነው አይደለም? በስጋው ምናምን ሳይሆን ጌትነቱ ተሰጥቶት ነው ወይስ አይደለም? እሺ አልተሰጠው። ሐዋርያቶች በስብስብ ማለት ነው። ሁሉም ሐዋርያቶች ተሰብስበው ኢየሱስ ክርስቶስ ጌትነት ተሰጥቶታል ብለው ያስተምሯል። ምን ትላለህ? ኦኬ ይሄ በመዋለ ስጋው ይሄንን ስራውን ካጠናቀቀ በኋላ ለዚህ ነገር ታዛዥ መሆኑን ትህትናን ሲያስተምር ማድረጉን ለመግለጽ መሰጠትን፣ ምክንያቱም ምሳሌን ከኔ ተማሩ ብሎ እዚሁ በዮሐንስ ወንጌል ላይ ያስተምሯል። ያንን ምሳሌ ለመናገር ፈልገው ነው ሐዋርያት እንደዛ ያሉት። ተሰጠው የሚያሰኝ ነገሮች አሉት ማለት ነው እንጂ አለመሰጠቱን እኮ አሁን አሳይሃለሁ አልኩ። አይገናኘው እኮ ተሰጠው ምናምን እኮ አይደለም የሚለው ጌታ አደረገው ተደርጓል። ጌታን ነው የሚለው። ጌታ ተደርጓል ኢየሱስ ክርስቶስ ነው በመደረግ የመጣ ነው የሚሉት። ምን ትላለህ? ችግር የለም እሱ ካውዱን ፈተዋለን። እዛ ላይ ያለው ካውዱን እናየዋለን። አይታችኋል። በቃ ችግር የለውም። የሚሆን ነገር አድርጌ አልፈዋለሁ። እሺ ያው እዚህ ጠቅሶ ነው እንደዛ አይደለም። ካውዱን እናየዋለን ነው ያልኩት ወንድሜ። ካውዱ ነው ይላል። እሺ አውዱን አይተህ አንተ ተነግረናለህ። እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ኦኬ የተሰቀለው ኢየሱስ ክርስቶስ ጌታም ኢየሱስም ተደርጓል አልተደረገም? ተደርጓል። ይሄ የተደረገበት ምክንያት ምንድነው? ለዚህ ነገር ለዚህ ተልእኮ ቀጥልሽ። እሺ በቃ አሁን ይሄ ምንድነው? ይሄ ጌትነቱ ለዚህ ነገር ታዛዥነቱ ለዚህ ነገር ስራውን መፈጸሙ ታዛዥ አካል እኮ ባሪያ ነው እንጂ ጌታ ተብሎ አይጠራም እንዴ? ምን ሆነ ነው አባ ዮሐንስ? እንደዚህ ማለት እንኳን አንድ ጊዜ ግድ የለም። ስህተት ኮንኩኝ እኮ የሚታዘበኝ ሰው በጣም ብዙ ነው። እንኳን ክርስቶስ ሐዋርያቶች በ12 ወንበር ላይ ተቀምጣችሁ በነገደ እስራኤል ላይ ትፈርዳላችሁ ተብለዋል። ስልጣን አለ እንዲህ የሚሰጥ ተልኮን ስትፈጽም ማለት ነው። ለሐዋርያቶችም ተብሏል። ክርስቶስም ደግሞ ለተልኮ ሚስጥር ሲጨርስ የተሰጠው ምክንያቱም እኮ ከመላእክትም ያነሰ እኮ ነው ኢየሱስ ከአባቱ ከአብ ብቻ ሳይሆን ከመላእክትም አንሷል ብለን በድፍረት እንናገራለን። መጽሐፍ እስከፈቀደልን ድረስ ማለት ከአብ ብቻ በቀር ሳይሆን ከመላእክትም አነሰ የምንልበት በድፍረት እንናገር አንሷልም ከመላእክትም። ስለዚህ በዚህ ያነሰበት ምክንያት ደግሞ በስጋው ነው። አላነሰም አይደለም ከይቅርታ ጋር ከመላእክ አንሷል ያነሰበት ሳይሆን ጌታ ተደርጎ ነው ወይስ አይደለም ነው እኮ። ጌታ የተደረገበት ምክንያት እየነገርኩ ነው። በመዋለ ስጋዌው ምክንያት የተደረገበት ምክንያት በተሰጠው ተልእኮ ምክንያት ተገብቶታል። መሰጠት ተገብቶታል እዚህ ጋር ማለት ነው። ኦኬ ጌታ ተደርጎ ነው ወይስ አይደለም? ጌታ ለዚህ ነው የተደረገው ሳይሆን ተደርጎ ነው ወይስ አይደለም? ለዚህ በመዋለ ስጋዌው ጌታ አድርጎታል። በዚህ ለመዋለ ስጋዌው ነው። ቴምፖራሪ ነው። ገብቶሃል አይደል? ለዚህ ነገር ስልጣን ነው። ትምህርታዊ ነው። ኦኬ የኢየሱስ ክርስቶስ ስጋ ጌታ ነው። ምን አልከኝ? የኢየሱስ ክርስቶስ ስጋ ጌታ ነው። አዎ አምላክ ነው። ከጌትነትም ያለፈ አምላክነት አለ። ረበለ ኦርቶዶክስ ነህ ማለት ነው። አሃ ተዋህዶ እኮ ኦርቶዶክስ ነኝ ብዬ እኮ ነው የጀመርኩት። ይቅርታ አይኔ ስላላወቅኩኝ ነው። በቃ እንደዛ ከሆነማ ጨርሰናል። ለዛኛው ነው የተናገርኩት ማለት ነው። በቃ ሌላ ነገር አናወራም።
ስለዚህ አንተ የምታምነው ያ ኢየሱስ የተፈጠረው ፍጡር ስጋው ፍጡር ነው አይደለ? ስጋው ፍጡር ስጋ ነው። ያ ፍጡር ስጋ አምላክ ነው አይደለ? እኮ ያ ፍጡሩ ስጋ አምላክ ነው አይደለ? በተዋህደው ሰዓት ግን ማለት ፍጹም አምላክ ሆኗል። ፍጹም አምላክ ፍጹም ሰው ነው የሆነው በተዋህዶ። ስለዚህ እናንተ እኮ ምንድነው ማድረግ ያለባችሁ መሰላችሁ? ብሉይ ኪዳንን እንደዚህ መቅደድ አለብህ። ለምን መሰለ? አምላክ አይሰራም አይሆንም ይላል ብሉይ ኪዳን። እናንተ ሆኗል ትላላችሁ። አምላክ አልነበረም ሆነ ትላላችሁ። ስለዚህ መቅደድ ነው ያለባችሁ ብሉይ ኪዳን። ገብቷል? ስለዚህ አሁን ቀጥል፣ በቃ ችግር የለውም። እንደዛ ከሆነ አልፌያለሁ። የፈለግከውን ማውራት ጥያቄ ጠይቅ። እስልምናል በቃ ጨርሶታል። በቃ እኛ ስጋውን እናመልካለን አምላክ ነው አለን። በቃ እናመሰግናለን። ኖም ነው የምትሉ ፕሮቴስታንቶች ገብታችሁ መወገድ ትችላላችሁ። ኦርቶዶክሶች እንደዚህ ነው የሚያምኑት። ሃይማኖት አበው እንጂ ላሳያችሁ። ቆይ አንዴ ሃይማኖት አበው እሺ አንተ እስከምታወጣ እዚህ ጥቅሱን ላስይዝ። ዝም ብለህ አንድ ደቂቃ ነው ውሰድና ጠቅለል አድርገው ያወራንበት ነው። እሺ በቃ እሺ። በዮሐንስ ራእይ ምዕራፍ 1 ከቁጥር 6 ላይ እንደዚህ ይላል። እዚህ 1500 ላላችሁ ሰዎች ማለት ነው። ምን አልከኝ? ኧረ ቆይ አንዴ እሺ የሌሎቻችሁ የተሰማኝ አይደለም። አልብዛ ሊቀጥል ቀጥሎ አንድ ደቂቃ አስቷቸው ነው። ኦኬ አንድ ጊዜ ሚውት አታድርጉ፣ ታብ አድርጉ። እንዲሁም ደግሞ ፎሎ የምታደርጓቸው ሰዎች አሉ። እዚህ ፎሎ አድርጓቸው። ፒኬን እነ ጃስሚን አሉ፣ እነ ጀማልና አብዱ ከሪ እንትና ማን ነው አቡበከር ማለት ነው። እዚህ ያላችሁ ሁላችሁም ታላረጋችኋቸው አድርጓቸው። እሺ ይቅርታ ሚውት ስላደረጋችሁኝ አመሰግናለሁ። ቀጥሉ። በዮሐንስ ራእይ ምዕራፍ 1 ቁጥር 6 ላይ ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። በደሙ ያጠበን ኢየሱስ ክርስቶስ ነው። ከዛስ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል። የወጉት ማለት ክርስቶስ ነው የተወጋው፣ በጎኑን የተወጋው ክርስቶስ ነው። ሁላችሁም ታውቁታላችሁ። መጽሐፍ ቅዱስን ያነበበ ሁሉ የምድርም ወገኖች ሁሉ ስለእርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ተመልከት እንግዲህ ልዩነቱ ማለት ነው። ከሙሴ የሚለይ ጌትነት፣ ከመላእክት የሚለይ ጌትነት፣ ከቅዱሳን የሚለይ ጌትነት። ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከእግዚአብሔር አበቀር አልፋና ኦሜጋ ተብሎ የተጠቀሰ የለም። ከእግዚአብሔር አበቀር እንዲህ አይነት ምስጋና የተቀበለ የለም። ከእግዚአብሔር አበቀር እንደዚህ አይነት ክብር የተሰጠው የለም። ኢየሱስ ክርስቶስ መድኃኔዓለም ብቻ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ። ስለዚህ ይህንን ጌታ አምላክነቱን ተቀብለን የዘላለም ሕይወትን ብንኖርስ የተሻለ ነው። ዛሬ ነው ተገነሙ ታናለ ያውኑ ጥቅስ ላይ እናወራለን። ችግር የለውም። ያውኑ ጥቅስ ላይ እናወራለን። ግን እስከዛ ላስነበባችሁ። ያው እዚህ የምትመለከቱት ይሄ ሃይማኖት አበው ነው። እሺ ተመልከቱት። ቃል ስጋ ሆነ ይላል ብንል ፈጽሞ አልተለወጠም፣ ከኛ ባህሪ ጋር አንድ አካል አንድ ባህሪ ሆነ እንጂ በእውነት ከእርሱ ጋር አንድ የሆነ ስጋን እርሱ ሊዋሃደው የምትናገር ነፍስ ያለችውን ፍጹም አካል አድርጎ ፈጠረው አለ። ስጋው የተፈጠረ ፍጡር ነው አለ። ከዛ እዚህ ጋር ደግሞ መጣና የተዋሃደው ስጋ ከዳዊት ባህሪ የተገኘ ነው፣ ያው ፍጡር ነው ማለት ነው። ከመቤታችን ከቅድስት ድንግል ማርያምም ያነሰ የነሳው ይህን ስጋ እውነተኛ የባህሪ አምላክ ነው አለ። አላሁ አክበር። ስጋው ማለት ነው አምላክ አልነበረም፣ ቅድም ያለን ነገር ማለት ነው። ጥሩ፣ አሁን ወደ ሁለተኛው ጥቅስ እንመጣለን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያው ይሄን ጥቅስ እንትን ነው እሺ፣ በቃ የመጨረሻ ስለሆነ ቦነስ አድርጌ ነው ማወራህ እዚህ ጥቅስ ላይ እንጂ እኛ ኢየሱስ ያስተማረውን ብቻ ነው እንትን የምንለው። ኦኬ፣ ዮሐንስ ራእይ ምዕራፍ 1 ቁጥር 8ን ጠቀሰና ዮሐንስ ራእይ ምዕራፍ 1 ቁጥር 8 ለኢየሱስ ክርስቶስ ነው አልከን። እኛ ሙስሊሞች አሁን ይሄ እዚህ እኛ ጋር ሲመጣ እንዴ እንገረማለን። እስቲ ዝም ብለን አሁን በቃ እስቲ በእኔ አይን ተመልከተውና እዚህ ጋር ምንድን ነው የሚለው? ያለው የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ኢየሱስ አይልም። ያለው የነበረው የሚመጣው ነው። ለአብ ለምንድን ነው የማይሆን ይሄ ጥቅስ? አብ ያለኔ የነበረ የሚመጣ ነው አይደል? አብ ካነበብከው ከላይ ጀምረህ ካነበብከው ማንነቱን ይገልጻል። እሺ እንደዛ ከሆነ ደግሞ ከመጀመሪያ ጀምሮ እናንበበው። ተመልሶ የሚመጣው ኢየሱስ ነው፣ አብ ሳይሆን። ችግር የለም ትቀጥላለህ። አንተ ደግሞ አሁን አብ ይመጣል ወይስ አይመጣም በሚለው ነው ካንተ ጋር የምንቀጥለው። ተዘጋጅ፣ እዛ ርዕስ ላይ ተዘጋጅ ሀቢቢ። እሺ ያው ከፍቼልሃለሁ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነዋል። ኢየሱስ በመልአኩ ልኮ
ለባሪያው ለዮሐንስ አመለከታል። ስለዚህ ይሄ የመጣው ከአብ ነው አይደል? የመጣው እንትኑ ራእዩ ያው ኦኬ። ስለዚህ የራእዩ ባለቤት አብ ነው። ሐሳብ ነው። ሐሳቡ የአብ ነው። ሐሳብ በሚለው ያዘው። ሐሳቡ አስገኝ የሐሳቡ አስገኝ አብ ነው። ምክንያቱም የወልድና የመንፈስ ቅዱስ ሐሳብ እግዚአብሔር ስለሆነ ማለት ነው። ሐሳብ አስገኝ የራእዩ ባለቤት አብ ነው አይደል? የራእዩን ብቻ ሳይሆን የምንም ነገር አስገኝ አብ ስለሆነ የአብ ነው። እሺ ጥሩ። ስለዚህ የአብ እንትን ነው። ከዛ እንቀጥልና እንግዲህ ያው ጥቅሱ ተመሳሳይ ዝም ብሎ እዚህ ጋር መግቢያ ነው። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክርነት ላየ ሁሉ መሰከረ፣ ዘመኑም ቀርቧልና የሚያነበው የትንቢት ቃል የሚሰው በውስጡ የተጻፉትን የሚጠብቁ ብፁዓን ናቸው አለ። ከዛ ዮሐንስ በእስያ ላሉ ለሰባቱ አብያተ ክርስቲያናት አለ ካለው ከነበረው ከሚመጣው በዙፋኑ ፊትም ካሉ ሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ከስንት አካላቶች ነው ጸጋና ሰላም ለእናንተ ይሁን ያለው እዚህ ጥቅስ ላይ? ቀጥል። ጥያቄ እያቀረብኩኝ ነው። ሶስት አካላቶች ተገልጿል አይደል እዚህ ጥቅስ ላይ? አዎ ቀጥል። ትክክል ነህ እስካሁን። እሺ አንደኛው የተጠቀሰው ያለው የነበረውና የመጣው የተባለው ነው። ሁለተኛው በዚህ ካለው ከነበረው ከሚመጣው ዙፋን ፊት ያሉት ሰባቱ መናፍስት ናቸው። ሶስተኛ ደግሞ የታመነው ምስክር የሙታን በኩር የምድር ነገስታት ገዢ የሆነው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስና ያለው የነበረው የመጣው የተለያዩ ናቸው ማለት ነው። በዚህ አውድ መሰረት እሱን መለያ አለ። እሱን አስረዳሃለሁኝ እንዴት ነው ከነዚህ የሚለየው የሚለውን አሳያለሁ እኮ። ስለዚህ እኮ ያለው የነበረው የመጣው እዚህ ጋር ከኢየሱስ ነው። ቃል በቃል እያወራ ነው። አንተም አውራን የሚያወራው እንቀጥላለን። ያለው የነበረው የመጣው ከኢየሱስ ክርስቶስ የተለጠለ ነው አይደል? የተለየ ነው ካለውና ከነበረው ከሚመጣውም ካለውና ከነበረው ሲል ካለውና ከነበረው ይሄ ለእግዚአብሔር አብም ይሆናል ለእግዚአብሔር ወልድም ይሆናል። ለእግዚአብሔር አብ ነው ሲጀምር፣ ለእግዚአብሔር አብ ነው ይሄ ጥቅስ ላይ ለወልድ አይደለም፣ ለአብ ነው። ኢትስ ኦኬ። ካለውና ከነበረው የሚለው ለእግዚአብሔርም ብታረገው ከሐሳቡ ጋር አይጋጭብኝም፣ ምክንያቱም ይሄንንም ስለማምንበት ማለት ነው። ስለዚህ ያለው የነበረው የመጣው አብ ነው አይደለ? በዚህ ጥቅስ መሰረት ኖ ይሄንን አሁን እዚህ ጋር ለአብ ለመሆኑ ማስረጃ ካለውና ከነበረው ማለት አልፋና ኦሜጋ ብሎ ሲገልጽ ነው። አልፋና ኦሜጋ ደግሞ አብ ነው ራሱም ነው። ወልድም ደግሞ አልፋና ኦሜጋ ነው። እሱን እንኳን አልጠየቅኩም። ካለው ከነበረው ከይመጣ የተባለው እዚህ ጋር አብ ነው። በዙፋኑ ፊት ያሉት ሰባቱ መናፍስት ሰባቱ መላእክት ናቸው። ራእይ ዮሐንስ ምዕራፍ 4 ቁጥር 5 ላይ ያሉት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ደግሞ ኢየሱስ ክርስቶስ። ሶስት አካላቶች አሉ። አንደኛ አብ ለመሆኑ ሁለት ማስረጃዎች አሉ። በዙፋኑ ፊት ይላል። ዙፋኑ የማን ዙፋን ነው? የአብ ዙፋን ነው። ራእይ አጠቃላይ የራእይ መጽሐፍ ላይ መመልከት ትችላላችሁ። ዙፋኑ የአብ ዙፋን ነው። ከዛ እንደውም የዛ የአብ ዙፋን ላይ ለክብር ተብሎ ኢየሱስ ክርስቶስን እንዲቀመጥ የሆነ ካጠገቡ ቁጭ እንዲል ክብር ይሰጠዋል አምላክ ማለት ነው። ግን የዙፋኑ ባለቤት ማን ነው ካላችሁ አብ ነው፣ ሲምፕሊ ማለት ነው። በአብ ዙፋን ፊት ያሉት ሰባቱ መናፍስት አለ። ስለዚህ ማን ናቸው እነዚህ ሰባቱ መላእክት? ከዛ ከታመነው ምስክር ከምድር ነገስታት ገዢ ወይም በኩር የሆነው ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናል። ስለዚህ ሶስት አካላቶች ተጠቅሰዋል ማለት ነው አይደለ? ያው ሶስት አካላት ተጠቅሰዋል። እዚህ ጋር ምንም አይነት ልዩነት የለንም። እሺ ታች ላይ የነገረን ልዩነቱን ላሳየህ ችግር ከሆነ ማለት እንዴት ለክርስቶስ አረከው ለሚል ማስረጃ እዚሁ ላይ እንዴት ታዲያ ይሄን አረከው የሚለውን ማለት አስታራቂ ሐሳብ ልንገርህና ከዛ በኋላ ልዩነቱን አንተ ከፈለክ መልስ ስጥ። እኔ አልጠየቅኩም። አንተ ከፈለክ ራስን ጠይቀህ መመለስ ትችላለህ እኮ ልዩነቱን እዚህ ላለ ሰው ግር እንዳይሰኝ ልዩነቱን ላስረዳ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል ይላል። ወደዛማ ነው ዓይንም ሁሉ የወጉት እኮ የተወጋው ኢየሱስ ክርስቶስ ነው። እኮ እዚህ ማስረጃ መስሎኝ ነው። ስለዚህ አይደለም እዚህ ጋር ማስረጃ የለ። ኦኬ ኢትስ ኦኬ ቀጥል። ልዩነቱን ላሳይ። እዚህ ጋር ያለው የነበረው የመጣው ነው። ሁሉን የሚገዛ ጌታ አምላክ ነው አይደል? አልፋና ኦሜጋ እኔ ነኝ የሚለው አዎ፣ በመለኮት አንድ ስለሆኑ ኢየሱስ ክርስቶስ ባለበት አብም ይገኛል። ቆይ ይሄ አእምሮህ ነው አባ ዮሐንስ፣ ይሄ አእምሮህ ነው። አብም ይገኛል። አስተውሉ። አሁን ቆይ እስቲ አሁን ምን እናርግ መሰላችሁ? እዚህ አሁን 100 ምንድነው 1500 ሰዎች ቁጭ ብለን ዮሐንስ ለኛ እያነበበልን ነው ልበላችሁ። ዮሐንስ ለእስያ ላሉ ሰባት አብያተ ክርስቲያናት ምን አላቸው መሰላችሁ? ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ ሰባቱ መናፍስት ከታመነው ምስክር ከምድር በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲላችሁ አሜን ትላላችሁ። ጸጋና ሰላም ከአብ ይሁን ብሎናል። ኦኬ። ሰባቱ መናፍስት ይሁኑ ብሎናል። መላእክቶች ናቸው። እሺ። ከዛ ከኢየሱስ ክርስቶስ ብሎናል። እሺ ተቀበላችሁ።
ከዛ ቀጠለና ስለ ኢየሱስ ሊያብራራላችሁ ነው። ማን ነው እሱ ስትሉ መንግስቱን ለአምላክና ለአባቱ ካህን እንድትሆኑ ላደረገው ለእርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አለ። ማን? አሚን። እሺ ለማን ነው አምላክ እንድትሆኑ ያደረገው? ለአምላኩ። አምላክ አለው። አምላክ አንድ ማን ነው? አብ። ራእይ መጽሐፍ ላይ ኢየሱስን አምላክ ማድረግ አስቸጋሪ ነው። አምላክ አለው አለ መጀመሪያ። ማን? ይሄ ሰውዬ ማለት ነው ኢየሱስ ክርስቶስ። ሰው አባትም አለው አላችሁ። ከዛ አሚን አላችሁ እናንተ። ከዛ ቀጠለና ስለ ኢየሱስ ነው የሚነግራችሁ። እነሆ ከዳመና ጋር ይመጣል አለ። አይን ሁሉ የወጉትን ያያል አለ። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሚን አለ። አሚን ትላላችሁ። ከዛ ያለው የነበረው የመጣው ሲላችሁ አእምሯችሁ የተንሻፈፈ ካልሆነ በስተቀር ኢየሱስን አታስቡ። ለምን? እንዲህ ቅድም ኦኬ ያለው የነበረው የመጣው አብን ብሎኛል። ኦኬ ስለዚህ ያለው የነበረው የመጣው አብ ምን እያለ ነው? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከዛ አሚን ትላላችሁ። ከዛ ይቀጥልና እኔ ወንድማችሁ የሆንኩት ከእናንተ ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ አለ። የእግዚአብሔር ቃል ሌላ ነው፣ ኢየሱስ ሌላ ነው። ራእይ ላይ አይደባለቁም። ኢየሱስ በራእይ መጽሐፍ ላይ በጉ ነው። በጉ ደግሞ የኢየሱስ ክርስቶስ በጉ በዙፋኑ ፊት የሚቆም ነው። ራእይ ዮሐንስ ላይ እዛው ታገኙታላችሁ። በዙፋኑ ፊት ይቆማል። ከዛ እንደ ክብር ነው ና ምናምን ቁጨል ይባላል። ቁጭ ይላሉ። ስለዚህ በምንም ተአምር ልታገናኙ አትችልም። አልፋ ኦሜጋ የተባለው ያለ የነበረው የመጣው እሱም አብ ነው። እናመሰግናለን። መቀጠል ትችላለህ። አሁን እናለሁ እንጂ አቦከር በጣም አመሰግናለሁ። በጥሩ ሁኔታ ነው የምታስተናግደው። ኦኬ እዚህ ጋር አሁን እንድትመልሱልኝና እዚህ ያላችሁ ሰዎች እንድትረዱት የምፈልገው ምንድነው፣ እነሆ ከደመና ጋር ይመጣል፣ አይንም ሁሉ የወጉትም ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። የወጉትም የሚለውን አስምርበት። ይሄ በዮሐንስ ወንጌል ምዕራፍ 19 ላይ የተጠቀሰው ማለት ነው። በዮሐንስ ወንጌል ላይ የተጠቀሰ ቃል አለ። ክርስቶስ በጎኑን የተወጋው በጦር ማለት ነው። በትክክል ስፔሲፊክሊ የሚናገረው ስለ ክርስቶስ ነው። አብ እንዴት ይወጋል? አብ እኮ መንፈስ ነው፣ መንፈስ ቅዱስ ነውና እሱ መንፈስ ነው። እግዚአብሔርን ፈጽሞ ያየውም የለም እንኳን መውጋት ቀርቶ ማለት ነው። ይወጋም የሆነ ነገር ሊሆን የሚችለው በአካለ ስጋ የተገለጸ አካል ነው። ይሄ ደግሞ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ብቻ ነው። ሁለተኛው ማስረጃ እዚሁ ላይ አለ። እዚሁ ከምዕራፍ 1 ላይ ማለት የትም ሳንሄድ ራሱና ምዕራፍ ቁጥር 14 ላይ ራሱና የራስ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። አይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩ። ካፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበር። ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ ይላል። ተመልከት እንግዲህ አልፋና ኦሜጋነቱን ተናገረ። ሞቼም ነበር። አብ መቼ ነው የሞተው? አብ ሞቶ ያውቃል እንዴ? አብ እኮ አይሞትም፣ ሊሞት አይችልም። በአካለ ስጋ የተገለጸ አካል ነው ሊሞት የሚችለው። ስለዚህ ይህ ሐሳብ ኢየሱስ ክርስቶስ ስለመሆኑ ምንም አይነት አጠራጣሪ ነገር የለውም። አመሰግናለሁ። ኦኬ ይሄንን ብቻ እንትን ልበልና ከዛ ሌላ ክርስቲያኖችን እናስተናግዳለን። እንግዲህ አሁን እሱ ምንድነው ያደረገው? ከታች ከሱ ላይ ያለው ጥቅስ ስለ ኢየሱስ ስላወራ ቀጣይ ያለውም ስለ ኢየሱስ ያወራል ነው። ኦኬ በዛ መሰረት እንሂድና ያለውና የነበረው ስለ ኢየሱስ ከሆነ እኔ ወንድማችሁ የሆንኩት የሚለው ኢየሱስ ነው አይደለም? ዮሐንስ ነው። የዮሐንስ ወንጌል 4 ተናጋሪ ሊናገሩ ይችላል። መልአክ ሲናገር ልሰማ ትችላለህ። አብ ሲናገር ልሰማ ትችላለህ። ዮሐንስ ሲናገር ልሰማ ትችላለህ። ኢየሱስ ክርስቶስ ሲናገር ልሰማ ትችላለህ። ስለዚህ እዚህ ላይ በደንብ እኮ በቃ ዘግተነዋል እኮ ገብቶሃልም ይመስለኛል። ካለው ከነበረው ከመጣው ብሎ አብን ዘረዘረልህ፣ ኦኬ አልን። መላእክትን ዘረዘረ፣ ኦኬ አልን። ኢየሱስን አለና ስለ ኢየሱስ አብራራለህ። ኢየሱስ ለአምላኩ አለ። አምላክ አለው ብሎ እየተናገረ ነው የራእይ ጸሐፊ። እንዴት አምላክ ብሎ ሊያምን ይችላል? እንዴት አድርጋችሁ ነው የምትረዱት? በምን አይነት ሴንስ ሊሆን አይችልም። ሰው ቀጠልና እነሆ ከዳመና ጋር ይመጣል አለ። ኢየሱስ ነው የመጣው ከዳመና ጋር። የተወጋው ኢየሱስ ነው፣ አብ አይደለም። እንዳልከው አምላክ አይወጋም፣ አምላክ አይሞትም። እናመሰግናለን። አምላክ አይሞትም። የሞተው ኢየሱስ ክርስቶስ ነው። ይኸው በዚህ ጽሑፍ መሰረት ማለት ነው። አይን ሁሉ የወጉትን ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሚን አለ። 4 ነጥብ አደረገልህና ያለው የነበረ የመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በቃ ግልጽ እኮ ነው። ማን ነው ያለው የነበረ የመጣው? አንድ እንደዚህ ያው ከፍ ስታረግ ያው ካለው ከነበረው ከመጣው ማን? አብ። እና በዚህ ማስረጃ ማድረግ እንችላለን። እንግዲህ ሰላት ለሰግድ ነው። እሺ እንትን በሉ እንደዛ አድርጉ። ሰላት ለሰግድ ነው። ኢንሻአላህ ቀጥሉ። እዚህ ላይ የሆነ ነገር ልል ነበረ። መሄድ ነው። አው ሌሎች ወንድሞች አሉ። እመጣለሁ እንግዲህ ሄጄ አልቀርም። እመጣለሁ።
ከዛ ደግሞ እናወራለን። አባ ይመጣም ብለሃል። እኔ ልውጣ መሰለኝ። አመሰግናለሁ። እናመሰግናለን አባ ዮሐንስ። እሺ አመሰግናለሁ። ፈጣሪ እግዚአብሔር ከእናንተ ጋር ይሁን። ቴንኪው አላችሁ አቡኪ